ልትማር ወደ ቅዱስ ወደ ሆኑት ነገሮች ልትቀርብ ትችላለህ። ስለዚህ በጉብዝና ወራት ፈጣሪን አስብ። ነገ ጉብዝና በጠፋበት ብርታት ደግሞ በመከነበት ሰዓት ላይ የሚረዳ አምላክ ታገኝ ትችላለህ። አንዱ ነገር ምንድነው? በትዳር መካከል እግዚአብሔርን መጨመር ብቻ ነው አስፈላጊ ሆኖ በትልቁ የሚጠቅመን። ሰዎችን ያለ አግባብ ከአቅም በላይ ካልሆነ በስተቀር አለማስገባት እጅግ በጣም ጥሩ ነው። መልካም ከሆነው አምላክ ደግሞ የሚመነጭ መልካም እውቀት ነው። ለዚህም አንድ ሰው ምን መሆን አለበት? በወንጌል የማያፍር መሆን አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ውድ ኦርቶዶክሳውያን፣ ይህንንም ደግሞ ድምጽ የምትሰሙ ይህንንም ምስል ደግሞ የምትመለከቱ ሁላችሁ እንዴት ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነው አምላካችን መድኃኒታችን ልዑል እግዚአብሔር የተመሰገነ የተከበረ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ በድጋሚ ተገናኝተናል። ዛሬ ያው የምንነጋገርበት ርዕስ የሚሆነን እንደ ሁሌው ወጣትነታችንን የሚያበረታልን እንዲሁ ክርስትናችንንም ደግሞ የሚያንጽልንን የእግዚአብሔርን ቃል ነው ዛሬ እንድንነጋገርበት ያሰብነው ርዕስ። በዚህ በወጣትነት እድሜያችን እሳትነት በሚታይበት እድሜ ላይ የምንሰራቸው ስህተቶች ወይም ደግሞ ከእግዚአብሔር ጋር አብረን መንገዳችንን እንዳንቀጥል ከእግዚአብሔር ጋር በመጣበቅ ህይወታችንን እንዳናሳምር ከሚያደርጉ ነገሮች መካከል የሆኑትን እያነሳን እየተመለከትን የምንቀጥል ይሆናል። አምላከ ቅዱሳን ምስጢሩን ጥበቡን የገለጸ እንዲያስተምረን እንዲመክረን የእርሱ መልካም ፈቃድ ይሁንልን። የእድሜን ጉዳይ ስንመለከት ወይም ደግሞ እሳትነት ስንል ወይም ይሄ እድሜ የሚያስፈራ ነው፣ ይሄ እድሜ ደግሞ የሚያሰጋ ነው ብለን ስንናገር የሰው ልጅ ካለው የአፈጣጠር ባህሪያት ወይም ደግሞ የሰው ልጅ ካለው የአሰራር ባህሪያትን ተመርኩዘን ነው። ይህም ማለት የሰው ልጆች ሲፈጠሩ ከባህሪያተ ስጋና ከባህሪያተ ነፍስ የተሰሩ ናቸው። 4 ባህሪያተ ስጋ፣ 3 ደግሞ ባህሪያተ ነፍስ የተዋቀሩበት የተዋሃዱበት ነው። እነዚህ 4 ባህሪያተ ስጋ የምንላቸው እሳት፣ ውሃ፣ ነፋስ፣ አፈር እንዲሁ ደግሞ 3ቱ ባህሪያተ ነፍስ ብለን የምንጠራቸው ወይም ደግሞ የነፍስ ባህሪያት ብለን ከምንጠራቸው መካከል የሆኑት ለባዊ፣ ነባቢት እንዲሁ ደግሞ ሕያው የሆነች ነፍስን የሰው ልጅ ይሸከማል፣ የሰው ልጅ ይይዛል ማለት ነው። ስለዚህ በዚህ ውቅር ውስጥ በዚህ ነገር የተሰራ ስለሆነ የሰው ልጅ እንዳለውና እነዚህን ባህሪዎችን ደግሞ የማሳየትም ነገር ይታይበታል። እንዳልነው እንግዲህ ከባህሪያተ ስጋ ላይ ያሉ ነገሮች ባየሉ ቁጥር ወይም ደግሞ ባህሪያተ ስጋ ላይ ያሉ ነገሮች ተጠቅልለው ተደግፈው በርትተው ካልተያዙ ሰዎች ላይ የስጋን ባህሪ እንዲያሳዩ የመጥፋትን ባህሪ እንዲያሳዩ ነፍስ የምታስተውለውን ለባዊት የሆነችውን ያችን ነፍስ የምትሰጠውን ልብ ማድረግ ወደ አለመመልከት የሚሄዱ ብዙዎች ይኖራሉ ማለት ነው። ስለዚህ ብዙ ጊዜ የጾም ጊዜያቶች ሲደርሱ ብዙ ሰዎች ወደ መንፈሳዊ ነገሮች የሚጠጉባት ሰዓቶች እንዲሁ ደግሞ ልቦናቸው ተስተካክሎ አስተዋይ ሆነው እግዚአብሔርን የሚፈልጉባቸው ብዙ ሰዓቶች የሰው ልጆች ከባህሪያተ ነፍሳቸው ላይ ለባዊት የምትለዋ ነገር ገና ስትወጣ ወይም ደግሞ ልብ የማድረጋቸው መጠን የማስተዋላቸው ነገር ከፍ ሲል ስንመለከት ነው ማለት ነው። ስለዚህ አሁን እነዚህ ባህሪያቶች ወይም ደግሞ እሳት፣ ነፋስ፣ ውሃ፣ አፈር ያልናቸው እነዚህ ነገሮች እያንዳንዳቸው የሚያሳዩት ነገር አለ። አሁን ደግሞ ይበልጥ የምንነጋገርበት ወጣትነታችን የሚደገፈው አንድ ባህሪ አለ። ይህም ደግሞ የእሳትነት ባህሪ ወይም ደግሞ ብዙ ጊዜ ሳይንሱም ሲለው የምንሰማው ወይም ብዙዎቻችን የምናውቀው ፋየሬጅ የሚለውን እድሜ የሚናገርበት ነው ማለት ነው። ስለዚህ ፋየሬጅ የሚለው ወይም ይሄን የእሳትነት እድሜ እሳት የሆነውን ወይም ደግሞ ብዙ የሚያቃጥሉ ነገሮች ብዙ ደግሞ የረገቡ ነገሮች ሲቀርቡ ወደሚያቃጥለውም እንዲሁ የምናዘወትርበት እሳትነት ያለው እድሜ የሚታይበት ባህሪ ነው። ስለዚህ የሆነ የሚያቀዘቅዘው ውሃ የሆነ ነገር ያስፈልገዋል። ምናልባት ከእድሜ ጋርም ተያይዞ ሊሆን ይችላል፣ ከእውቀትም ጋር ተያይዞ ሊሆን ይችላል የሚመጡ አሉ። ግን የግድ እድሜው ደግሞ ሲጠበቅ ምናልባት በእድሜው ቁጥር ልክ ሆነን ላንገኝ እንችላለን። ምናልባት በዛ ልክ ያልተሰራን ሆነን ደግሞ ልንቀመጥ እንችላለን። ነገር ግን የሰው ልጅ ከሚቆጠረው ቁጥርም ይበልጥ ደግሞ ከሚያደርጋቸው ነገሮችም ይበልጥ በእውቀት ሲሆን በልጅነት በህፃንነት እድሜው አረጋዊ መሆን ይችላል። እንዲሁ ደግሞ ትልቅም ከሆነ በኋላ በእድሜም ከገፋ በኋላ እውቀትን የያዘ እውቀት ላይ የተደገፈ ሰው ሆኖ መቀመጥ ይችላል። አሁን እነዚህን ነገሮች ሁሉ ጠቅልለን እያልን ያልንባቸው ምክንያቶች ምንድናቸው ከተባለ የሰው ልጆች እሳትነት እድሜያቸውን ይሄን የጉብዝና ወራታቸውን የጉብዝና እድሜያቸውን እንዴት ደግሞ ሃንድል ማድረግ አለባቸው፣ እንዴትስ መያዝ አለባቸው የሚለውን ለማየት የሚገፋን ትልቅ ነገር ስለሆነ ነው። ስለዚህ
እዚህ ጋር ትልቁ ልናስተውል የሚገባው ነገር ሽበት ማውጣት ወይም ደግሞ ሁለት አይነት ጸጉርን ደግሞ ማሳየት ወይም ደግሞ በጸጉራችን ላይ ሽበት መብዛት ይሄ የእውቀትን ወይም ደግሞ የማወቅን የጥበብን ነገሮች ምልክት ላይሆኑ ይችላሉ። ስለዚህ ሁለት አይነት ጸጉር ያወጣ ሽበት ያወጣ ማለት ዕውቀት ያለው የተረጋጋ ስርዓተ እግዚአብሔርን ያወቀ ህይወቱን በመልካሙ የሚመራ ማለት አይደለም። ስለዚህ አረጋዊ የሚያስብለን ጸጉር ላይ የተለያዩ ከለሮች መውጣታቸው ወይም ደግሞ የቆዳ መሸብሸብ መኖሩ ሳይሆን የእውነት አዋቂ ሆኖ መገኘት ነው። ስለዚህ ያኛው እድሜ ከመምጣቱ በፊት ዛሬ በጉብዝና ወራት ላይ የሚሰሩ መሰረቶች ለአንድ ፎቅ መሰረቱ ዋጋ እንዳለው ሁሉ ይሄ መሰረት ነገ ላይ ያለውን ነገር እያሳመረ ይሄዳል ማለት ነው። አሁን መሰረቱ ላይ የሰው ልጅ መስራት ስላለበት እነዚህን ነው ጠቅልለን ዛሬ የምንመለከተው። ወደ 9 አካባቢ የሚሆኑ ነጥቦችን አንስተን በዚህ በወጣትነት እድሜያችን ላይ የምንሰራቸውን አንዳንድ ስህተቶች የምንመለከት ይሆናል። ምናልባት እንደ መጀመሪያ አንጻር ወይም ደግሞ እንደ መነሻ አድርገን በዳዊት መዝሙር 143 ከቁጥር 10 ላይ የተቀመጠውን ቃል መደገፍ እንችላለን። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ደግሞ ይምራኝ እያለ ቅዱስ ዳዊት የተናገረውን ቃል ማሰብ እንችላለን። እንግዲህ ዳዊት በመዝሙሩ ላይ ይህንን ነገር ሲናገር አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስ ደግሞ በጽድቅ ምድር ላይ ይምራኝ እያለ ሲናገር መልካም የሆነ ቅዱስ መንፈስ በቅዱስ በሆነው ነገር ላይ የሚመራ ነገር ነው። መንፈስ ቅዱስን የሚያላብስ ነው። ቅዱስ በሆኑ ነገሮች ደግሞ የሚያጠምቅ ነው። ቅዱስ በሚሆኑ ነገሮች ደግሞ የሚጎበኝ በእርሱም ደግሞ የሚከብ ነው። ስለዚህ ዳዊት ይህንን ሁሉ በመመልከት ነው አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም ጽድቅ ምድር ደግሞ ይምራኝ እያለ የተናገረው ማለት ነው። ስለዚህ አሁን ይህንን ቃል ሁላችንም መናገር መቻል አለብን። ቅዱስ የሆነውን ነገር ለማወቅ በሱ ውስጥም ለመመላለስ በህይወታችን የምንፈልጋቸውን መልካም ስኬቶች ሁሉ እየተላበስን እያደረግን እያያዝን እንድናልፍ ቅዱስ የሆነው መንፈስ ህይወታችንን መቆጣጠር የእግዚአብሔር ፈቃድ በነገራችን ውስጥ መገኘት አለበት። አሁን ይህንን ያልተመለከቱ ብዙ ወጣቶች ይህንን ደግሞ ያላስተዋሉ ብዙ በጉብዝናው እድሜ ላይ ያሉ ሰዎች ይህን የጉብዝና እድሜያቸውን በኃጢአት በክፋት በበደል ያሳለፉና ወደፊት ደግሞ የሚመጣው የእርግና ዘመናቸው ላይ ክብርን ያጣሉ፣ መኖርን ደግሞ ይረሳሉ፣ ኑሮን ደግሞ ያማርራሉ። ትላንት እንዲህ በሆንክ እያሉ ውስጣቸውን በቁጭት ያሳርራሉ። ይህን የሚመጣው ዛሬ ላይ ባለመስራት የጉብዝና ጊዜያትን ባለመደገፍ ነውና እነዚህን የጉብዝና ሰዓቶች እንዴት እናሳልፍ፣ ከመልካሙ ግንድ የተጣበቅን መልካም ቅርንጫፎች ሆነን እንዴት እንቀጥል የሚለውን ነገር ማተኮርና መመልከት ስላለብን ነው። እንደ ወጣቶች ስንመለከት ወይም ደግሞ በወጣትነት እድሜ ላይ ብዙ ስህተቶችን እንሰራለን። ከእግዚአብሔር ጋር የሚያለያየን፣ ከማህበረሰብ ጋር የሚገፋን፣ ከተለያዩ ነገሮች ጋር ደግሞ በትኖ የሚያስቀሩ ነገሮችን እናደርጋለን። ይህ ሁሉ ነገር ባለማስተዋል የመጡ ነገ ላይ ግን አስተውሎት ሲጨምር ነገ ላይ ግን ደግሞ ማስተዋል ሲመጣ የምንቆጭባቸው ነገሮች ናቸው። ስለዚህ እንደ አንድ ክርስቲያን ብሎም ደግሞ እንደ አንድ ወጣት ስንመለከት ነገ ለሚመጡ ቁጭቶች ዛሬ ላይ ግን አስተዋይ ሆነን ማስቀረት ወይም ደግሞ ዛሬ ላይ የሆነ ገደብ ማሳቀፍ ወይም የሆነ ገደብ ላይ ደግሞ ማቆም እንችላለን። አሁን ይህንን ነገሮች ለመመልከት እንሞክር። በመጀመሪያነት በዚህ በወጣትነት እድሜያችን የምንሰራው ስህተት ወይም የወጣትነታችን ትልቅ ደግሞ ስህተት ሆኖ የሚመጣው ትልቁ ነገር ብዙዎቻችን ስለ ሃይማኖት መናገር፣ እምነታችንን መመስከር ብሎም ደግሞ በእምነቶቻችንን የሚገልጹ ሃይማኖታችንን የሚያወሱትን ልክ እንደ ማይተብ ያሉትን ክርስትናን ደግሞ የሚናገሩ ነገሮችን የማድረግ ስለዚህም ነገሮች የመናገር እፍረት አለብን። ከእፍረትም አልፎ ደግሞ ስለሱ ማውራት የማያስደስተን ብዙ ሰዎች አለን። ይሄ ሁላችንንም እንደ አንድ አድርጎ እየገደለን ያለው ትልቁ ነገር ነው። የሰው ልጅ ስለሚያምነው እምነት፣ ስለ ሃይማኖቱ፣ ስለ እምነቱ ብሎም ደግሞ በእምነቱና በሃይማኖቱ ስርዓት መሰረት ስለሚመሰክሩት ነገሮች ራሱን ሊገድብ አይገባም፣ ሊያፍርበትም አይገባም። እኛ ደግሞ እንደ ክርስቲያን የምናፍርበት ነገር የለንም። ሁሉም እውነት የሆነ ሁሉም ደግሞ መደገፊያ ያለው መልካም ከሆነው አምላክ የሚጠነሰስ መልካም ከሆነው አምላክ ደግሞ የሚመነጭ መልካም እውቀት ነው። ለዚህም አንድ ሰው ምን መሆን አለበት? በወንጌል የማያፍር መሆን አለበት። ቅዱስ ጳውሎስ በዚህ ለሮሜ ሰዎችም ሲጽፍላቸው በሌሎች
በሌሎች መልእክታቶች ላይ እንዲሁ እንደሚያስቀምጠው በሮሜ ምዕራፍ 1 ላይም እንደምንመለከተው በወንጌል አላፍርምና እያለ ይናገራል። በወንጌል አላፍርምና ማለቱ ደግሞ ስለምንድን ነው? የእመቤታችን የቅድስት ድንግል ማርያምን ምልጃ መናገር የሚያሳፍር ከሆነ ዛሬ ላይ ቆም ብለህ ተመልከት። በዚህ ማለት ታፍራ አይገባህም። የቀራኒዮን ውለታ ደግሞ መናገር የሚያሳፍር ከሆነ በዚህ ማለት ታፍራ አይገባህም። በኩራት ልትናገር ይገባል። ቆም ብለህ ተመልከት። ክርስትናህን መናገር የሚያሳፍር ከሆነ በዚህ ደግሞ ሊያሳፍርህ አይገባም። ቆም ብለህ ተመልከት። ስለ ሁሉም ለመመስከር የምታፍርበት ነገር አይደለም። የእውነት ነፃነት፣ የእውነት ዋጋ የተከፈለበት ስለሆነ ስለዚህ የሃይማኖትን እነዚህን የመሰሉ ነገሮችን ማውራት ስላለብህ ነው። ቅዱስ ጳውሎስ በዚህ በወንጌልማ አላፍርም አለ። የቀራኒዮን ውለታ ግን መናገር እኔ አልዘነጋም፣ ያንን ነገር መናገር ደግሞ አያሳፍረኝም። ስለዚህም ስለ ወንጌል በመናገር አላፍርም አለ ቅዱስ ጳውሎስ። ዛሬ አንተ የምትናገርበት ምድር ላይ በነፃነት ቆመህ ነው። እነ ቅዱስ ጳውሎስ አንገታቸው ላይ ሰይፍ ተደግፎባቸው ነው። በወፍጮ ሊፈጯቸው ወፍጮን እያሳዩቸው ነው በወንጌል ሳያፍሩ የሚናገሩት። ስለዚህ ዛሬ እኔና እናንተ ደግሞ በዚህ በወጣትነት እድሜ ላይ ስለ ሃይማኖታችን፣ ስለ እምነታችን፣ ስለ መልካሙ ነገር ለመናገር የምናፍር መሆን የለብንም። ልክ እንደ ቅዱስ ጳውሎስ በወንጌል አላፍርም ብለን የምንናገር መሆን አለብን። እንዲሁ በአንገታችን ላይ ማይተባችንን ማድረግ አለብን። ማይተባችን ምልክት ሆኖ የሚናገር እንደሆነ ልንመሰክር ይገባል። ክርስቶስን የምንወደው እኛ ክርስቲያኖች ኢየሱስ ክርስቶስን አትሰብኩም ብንባልም እኛ ግን እርሱን የምንወደው አንገታችን ተሰይፎ እስኪወድቅ ድረስ እንዲሁ ይህንን በመስቀል ላይ የታየውን በመስቀል ላይ የተመለከትነውን የቀራኒዮን ፍቅር የምናስታውሰው ራሳችንን አተን ስለ ክርስቶስ ደግሞ ራሳችንም እስከሚቀማ ነፍሳችንም እስከምትወሰድ ድረስ የምንሰጥነን ብለን እየመሰከርን ነው። ስለዚህ ክርስቲያን ኢየሱስ ክርስቶስን በዚህ ልክ የሚሰብክ መሆኑንም የምንናገርበት ነው። ማይተባችንን በማድረግ ማይተባችንን በማጠንከር ሃይማኖታችንን በመስመስከር የምንኖር መሆን አለብን። ጠቢቡም በመጽሐፈ ምሳሌ ምዕራፍ 6 ላይ እንዲህ ይለናል፣ ሁል ጊዜ በልብህ አኑረው፣ በአንገትህም እሰረው፣ ስትሄድ ይመራሃል፣ ስትተኛም ይጠብቅሃል ይላል። ስለዚህ በምትተኛበትም በምትነሳበትም እንደዚሁ ደግሞ በምታስተውልበትም በማታስተውልበትም ሰዓት የሚመራህ የሚጠብቅህ ጥባቆቱ የማይለየው መልካም አምላክ አለ። ይህንን ምልክትነቱን ደግሞ አትርሳ፣ አትዘንጋ፣ በአንገት ላይም ደግሞ እሰረው። ምክንያቱም ይህ ስላንተ ዋጋ የተከፈለበት ጠላት ዲያብሎስ የሚፈራው ጠላት ዲያብሎስ የሚሸማቀቅለት ምልክትህ ነው። እምነትህ ጥንካሬ እግዚአብሔርን የሚመሰክር ነው። ስለዚህ በዚህ ውስጥ የተከበብን ወጣቶች መሆን አለብን። እንደ ጋራ የምንሰራው በአንድ ላይ ሆነን ከምናጠፋው ጥፋት ትልቁና አንዱ ነገር ይህ ስለሆነ የምናፍርበት ወንጌል የለንም። በወንጌል አላፍርምና እንዳለ ቅዱስ ጳውሎስ የማታፍርበትን ወንጌል ጠንከር ብለህ በርትተህ ልትናገር ይገባል። ይሄ የክርስትና መሰረቱ ነው። ከዚሁ ጋር ተያይዞ ነው አሁን ያነሳነውን ማይተብ ማሰር ወይም በአንገታችን ላይ መስቀል ማድረግ ከልብሳችን ጋር ማች የማያደርግ የሚመስለን ብዙዎች አለን። ከምናደርገው ነገሮች ጋር ደግሞ የማይሄድ የሚመስለን አለ። አውልቀን የምንተካው አውልቀን የምናስቀምጠው የሚመስለን አለ። እዚህ ላይ ግን ቆም ብለን እናስብ። መስቀልን ተሸክሞ ሰውነት እየቆሰለ እየተገረፉ ተራራ መውጣት ምን ያህል ይከብዳል? መስቀሉን አስቀምጬ ቢቆስልም ሰውነቴ ደርሼ ልምጣ ተብሎ ሊወጣ ይችላል ተራራው። ግን መስቀል ተሸክሙ እየተገረፉ እየተጎተቱ እየታነቁ በተራሮች ላይ መሄድ እንዴት ይከብዳል? ክርስቶስ ይህንን ካደረገ ግን ደግሞ ትላንት ማለቅሶን ለቅሶዬን አበሰልኝ፣ ትላንት ማዝንበትን ደግሞ ሐዘኔን በደስታ ተኩልኝ ብሎ በአንገት ላይ ማይተብ ማድረግ እንዴት ያቀታል? እንዴት ከልብሶች ጋር ከተራ ጨርቅ ቀለሞች ጋር እናወዳድረዋለን? ይህንን የማያስተውል ዋጋውን የተከፈለውን ነገር በቀራኒዮ ላይ የሆነውን ነገር የማያውቅ ክርስቲያን መስቀል አድርጎ መመስከርን መስቀል አድርጎ መናገርን የሚያፍር ከሆነ ይህንን አያውቅም ማለት ነው። በዚህ ውስጥ መሄድን የማይፈልግ ነው ማለት ነው። የቀራኒዮን ውለታ የዘነጋ ነው ማለት ነው። ቢሆንልንና ብንችል እንደ ቅዱስ ዮሐንስ ፊታችን እንደተቋጸረ ቁጽረ ገጽ ሆኖ ቢቀርስ ስለዚህ ስለ ክርስቶስ ፍቅር ተብሎ ቢሆንልንና ደግሞ ብንታደል ኖሮ የቀራኒዮን ፍቅር እያሰብን ክርስቶስን በልባችን ከመቼውም ጊዜ በላይ ከፍ ባደረግነው ነበር። ስለዚህ ይህንን ማድረግ ያቃተን ብዙዎቻችን፣ ይህንን ማድረግ የተሳነን ብዙዎቻችን
ከዚህ መስመር ወጥተን ሄደናል። ማይተባችንን ማድረግ ያሳፍረናል። ይህን እናስተውል። በዓለም ላይ የምታገኘው ዕውቅና በአንገትሽ ላይ ካለው ማይተብ አንቺን ጥባቆት የሚጠብቅሽ አይደለም፣ አንተን የሚጠብቅህ አይደለም። ስለዚህ እንደ ዕውቅና ማይተብን የምትፈታ ካለ ቆም ብለህ ተመልከት። ዕውቅና አይደለም የሚመልስ እግዚአብሔር ነው የሚጠብቅ። ለዚህም ዕውቅና ያደረሰ እግዚአብሔር ነው። ስለዚህ አዋቂ ታዋቂ ለመሆን እንጂ አላዋቂ ታዋቂ ሆኖ ማይተብን ከመበጠስ በጉብዝና ወራት ከመጥፋት ልንቆጠብ ይገባናል ማለት ነው። ይህንን የሚያስተውልም ክርስቲያን መሆን መቻል አለብን። እንዲሁ ይህንንም ደግሞ ካልን ወይም ደግሞ የመጀመሪያ ነገር አድርገን በወጣትነት ከምንሰራው ስህተቶች ውስጥ የጠቀስነው ይህንን በሃይማኖት ማፈር፣ በማይተብ ማፈር፣ እምነትን መመስከርን ደግሞ ማፈር፣ እነዚህ ነገሮች ሁሉ ቅጥ ባላቸው መልካም በሆኑ መልኮች ሁሉ ልናደርጋቸው የሚገባው እንጂ አፍረንባቸው ልንቀመጥ የሚገባን እንዳልሆነ ልናስተውል ይገባል። በሁለተኛነት ደግሞ ወጣቶች የሚሰሩ ትልቁ ስህተት የሚሰበስቡት በዙሪያቸው የሚያስቀምጡት ወዳጆቻቸው ወይም ጓደኞቻቸው ለመልካሙ ነገር የሚያቀርቡ ሳይሆን ወደ ኃጢአት፣ ወደ በደል፣ ወደ ሱስ የሚከቱ ናቸው። ይህንን ብዙ ጊዜ በተለያዩ መልኩ መመልከት እንችላለን። ትላልቅ ደረጃ ላይ ይደርሳሉ የተባሉ ሰዎች በሱስ በኃጢአት ወደ ኋላ ቀርተው እንመለከታለን። ለዚህ መንስኤው ምንድነው ደግሞ ብለን ስንመለከት ጓደኞቻቸው ከጎናቸው ያሉ ብዙ ነገርን ያስለመዷቸው ንጹህን ማንነታቸውን ያጎደፉባቸውን ሰዎች እንመለከታለን። ይህ ስለምን ሆነ? አይጠነቀቁም ወይ ቢባል ደግሞ መጠንቀቅ እንዳይችሉ ያደረጋቸው ትልቁ ነገር እግዚአብሔርን ባለማወቃቸው ነው። ስለዚህ ምን እናድርግ ደግሞ የምንል ከሆነ በዚህ በማርቆስ ወንጌል ምዕራፍ 3 ከቁጥር 35 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚሰብክበት ቦታ ላይ የእመቤታችን የቅድስት ድንግል ማርያምን መምጣት እንዲሁ ደግሞ ወንድሞቹ ተብለው የተጠቀሱትን መምጣታቸውን ሲነግሩት ለእኔስ ደግሞ ወንድም፣ ለእኔስ ደግሞ እህት፣ ለእኔስ ደግሞ እናት የእግዚአብሔርን ፈቃድ የሚፈጽሙ ናቸው ብሎ ተናግሯል። ስለዚህ በእውነት ቀድመን ሌሎች ወዳጆቻችንን ከማፍራታችን በፊት የእግዚአብሔርን ፈቃድ ደግሞ አድርገን እግዚአብሔርን ወዳጅ ካደረግን በኋላ ልክ እንደ ቅዱስ ዳዊት በመዝሙር 119 ላይ እንደተናገረውና እንዳስቀመጠው አንተን ለሚፈሩ ደግሞም ትእዛዝህን ለሚፈጽሙ እኔ ባልንጀራ ነኝ እንዳለ ልክ እንደዛ እንሆናለን። አስቀድመን ከእግዚአብሔር ጋር ወዳጅ እንሆን። ቅዱሱን ከእርኩሱ የምንለይበትን መሳሪያ እንያዝ። ከዛም በኋላ መልካም ወዳጅን ለማፍራት የምንሄድበትን መንገድ እናጸናለን፣ እናስተካክላለን። እንደ ወጣት እያጠፋ ነው ያለው እያጠፋንም ያለው ትልቁ ነገር የምንይዘውን ወዳጅ የምንለካበት መለኪያ የሆነውን ቅዱስ መንፈስ እየተጠቀምንበት አይደለም። የምንሄደው በደመ ነፍስ በማናውቀው በማናስተውለው በችኮላ መንፈስ ነው። ይህንን ቆም ብሎ የያዘ ክርስቲያኖች መሆን አለብን ማለት ነው። ከዛ እግዚአብሔርን ወዳጅ ካደረግን በኋላ እግዚአብሔር አጠገባችን ያለ ለካ ወዳጅ እንደሆነ ካስተዋልን በኋላ ባዝን ሊያጽናናኝ ሊያስደስተኝ የሚችለው ደስታዬን ደስታ ሊያደርገው የሚችለው ሊጠብቀኝ የሚችለው መልካም ወዳጅ አለኝ ብለን ከተናገርን በኋላ በዚህ በመልካም ወዳጃችን መልካም በሆነው ቅዱስ መንፈስ ሌላውን ቃኝተን መመልከት እንችላለን። ቀድመን እንዳንበላሽ የጠነከርን እንሆናለን። አንድ ዕቃ ስንገዛ ውጭው ጠንክር ያለ ከሆነ ይሄስ ቢወድቅ አይሰበርም እንላለን። ለዚህ ነው ውጭው ካልተሰበረ ውስጡ ደግሞ እንደማይጎዳ እርግጠኛ እንሆናለን። የሰው ልጅም ውጭውን መጀመሪያ የሚሸፍንበት እንዳይጠቃ የሚበረታበት ነገር ያስፈልገዋል። ያኔ የውጭውን የሚከላከል ከሆነ የውስጥ ጤንነቱም የተጠበቀ ይሆናል። እግዚአብሔርን ደግሞ ስንይዝ ውጫችንም ጠንክሮ ውስጣችንም ደግሞ በመልካም ብርሃን አብቦ ለሌሎች የሚታይ ብርሃን እስከሚተርፍ ከውስጥ ይወጣል። መቼ? እግዚአብሔርን ወዳጅ ያደረገ ስንሆን። ስለዚህ በወጣትነታችን ከምንሰራቸው ስህተቶች ትልቁ ነገር የምንይዛቸው ጓደኞች፣ የምንይዛቸው ወዳጆች በራሳቸው አጥፍቶ ጠፊ የሆኑ ናቸው። ይህንን ቆም ብለን ልንመለከት ይገባል። በትላልቅ የትምህርት ተቋማት ላይ ሊሆን ይችላል። በስራም በህይወትም በተለያዩ ገጠመኞች የተለያዩ አዳዲስ ሰዎችን እናገኛለን። እነርሱን መዝነን በመልካም በሆነ መልኩ ተመልክተን ብቻ የምንቀርብ ከሆነ ልንጎዳ እንችላለን። ግን ዙሪያቸውን ጀርባቸውን አይቶ ደግሞ መልካምነታቸውን መቅረብ የምንችል ከሆነ የበረታን ክርስቲያኖች መሆን እንችላለን። ስለዚህ በሁለተኛነት የምንመርጠውን ወዳጅ መመልከት አለብን። ይህ ነው ከእግዚአብሔር ጋር እያራቀን በወጣትነት ስህተት እየሆነብን ያለ ነው። ይህንንም አስተውለን የማናስተካክል ከሆነ ወደ መጥፋቱ የምንደርስ እንሆናለን። ሶስተኛውና ደግሞ አሁንም ወጣትነታችን ከእግዚአብሔር ጋር እንዳይቀጥል ወጣትነታችን እንዲበጠበጥ እንዲበተን እያደረገብን ያለው ትልቁ ነገር ምናልባት
ብዙ ሀብት ካላቸው ወላጆች ተወልደን ሊሆን ይችላል። ምናልባት ደግሞ ጥቂት የሚያወርሱት ነገር ካላቸው ወላጆች ተወልደን ሊሆን ይችላል። ምናልባትም ደግሞ ምንም ባይኖራቸውም ግን ደግሞ ደስታን፣ ፍቅር ያላቸው ደግሞ መልካም የሆነ ወላጅነትን፣ አባትነትን፣ እናትነትን የሚያሳዩ ቤተሰቦች መካከል ተወልደን ሊሆን ይችላል። ግን ብዙዎቻችን እነዚህን ወላጆቻችንን እንዲያወርሱን እንዲሰጡን የምንፈልገው መልካም ክርስትናቸውን የሚወዱትን የሚያስተውሉበትን እግዚአብሔርን ሳይሆን ያላቸውን ገንዘብ፣ ሀብት፣ ጥቃቅን ነገሮች ነው። አሁን ይሄ የወጣትነት ትልቅ ስህተታችን ነው። ብዙዎቻችን በተለያዩ ቦታ ሄደን የኔ አባት እኮ ይቆርባል፣ የኔ እናት እኮ ትቆርባለች፣ በዚህም ክርስትና ውስጥ ያሉ ናቸው ብለን እንመሰክራለን። እኛ ግን ትቆርባላችሁ ብንባል ቅዱስ ስጋውን ተቀብላችኋል፣ ክቡር ደሙን ደግሞ አድርጋችኋል ብንባል አላደረግንም የምንል ነን። ይሄ ትልቁ ስህተት ነው። ከእነርሱ ልትወርሱ የሚፈልጉት ከእነርሱ ልትወርሱ የምትሹት ነገር ገንዘባቸውን፣ ሀብታቸውን ሳይሆን ከሱ አስቀድማችሁ መልካም የሆነውን ክርስትናቸውን፣ መልካም የሆነውን እግዚአብሔርን፣ ልጄን ጠብቅልኝ እያሉ ዘወትር ደጁ የሚጠኑትን እግዚአብሔርን አስቡ። መልካሙን ሃይማኖታቸውን ደግሞ አስተውሉ። ያኔ ከዛም በኋላ የሚሰጧችሁ ነገሮች ሁሉ የተባረኩ የሚያፈሩ ትርፍ የበዛላቸው ይሆናሉ። አለበለዚያ ግን በሚሰበረው በሚጠፋ ሀብት ላይ የተደገፋችሁ ከሆናችሁ የማይጠቅመውን ነገር ይዛችሁ በደቂቃዎች ውስጥ መክናችሁ ልትቀሩ ትችላላችሁ። ስለዚህ እግዚአብሔርን የሚወድ ቤተሰብ መልካም የሆነውን ነገር ያስተውላል። እንደ ሐና ሳሙኤልን በቤተ መቅደስ እንዲያድግ ስለቷን ለእግዚአብሔር እንዳቀረበችው ልጆቻችሁን ወይም ደግሞ ልጆቻቸውን ለእግዚአብሔር የሚያቀርቡ ወላጆች እንዲሆኑ እናንተም ፍቀዱላቸው። እነርሱ እንደሚፈልጉት ሆናችሁ ማሳዩአቸው። እመቤታችን ቅድስት ድንግል ማርያም ለሐናና ለኢያቄም ከደስታም በላይ ደስታ ሆናለች። መቼ? ቤተ መቅደስ መኖሯ ከተፈቀደ፣ በቤተ መቅደስ መገኘቷ ደግሞ ከተረጋገጠም በኋላ ሳሙኤል እጅግ ልዩ የሆነ የቤተ መቅደሱ መልካም ሰው እንዲሆን ሊጠፋ በኃጢአትም ደግሞ ሊያቆሽሹት ባሉበት መቅደስ ውስጥ መልካሙን ነገር ደግሞ የተመለከተ ይህንን የሚመስሉ ልጆች እንዲኖሩ ይህንን የሚመስሉ ልጆች ደግሞ እንድትሆኑ ቤተ መቅደስ መሄዳችሁን እናንተን ወደ እግዚአብሔር ማቅረባችሁን አትጥሉት። ከእነርሱ ይህንን ነገር ተቀበሏቸው። ይህንን ካደረግን ወጣትነታችን የጉብዝናው ጊዜያችን የጠነከረ ይሆናል። በነገራችን ላይ መጽሐፍ ቅዱስ በጉብዝና ወራት ፈጣሪህን አስብ ሲል ምን ማለቱ ነው ብለን ቆም ብለን ማየት አለብን። ጉብዝና የተባለው ይሄ የወጣትነት መደገፊያ የማይፈልገው ሮጥ ብለን ልንሄድበት የምንችለው ደግሞ በፍጥነት በቅልጥፍና ልናከናውንበት የምንችለው እድሜ ነው። በዚህ እድሜ ላይ ሳለህ ልታደርገው የሚገባህን ነገሮች ሁሉ አድርግ። ነገ በድካም ውስጥ ዓለምህን ኃጢአትህን በኃጢአት ዓለምህን ካሳለፍክ በኋላ በኃጢአት የበረታውን እድሜህን ካሳለፍክ በኋላ በትር ይዘህ ወደ እግዚአብሔር ብትሄድ እሱ ምሕረት ያደርግልሃል። የይቅርታ አባት ነው። ግን ደግሞ ከዛ በፊት የተቀደሰ ማንነትን መገንባት ትችላለህ። ብቻህን ሮጥ ብለህ በምትሄድበት ሰዓት፣ ብቻህን ቀልጥፈ በምትገኝበት ሰዓት ልትማር ወደ ቅዱስ ወደ ሆኑት ነገሮች ልትቀርብ ትችላለህ። ስለዚህ በጉብዝና ወራት ፈጣሪን አስብ። ነገ ጉብዝና በጠፋበት ብርታት ደግሞ በመከነበት ሰዓት ላይ የሚረዳ አምላክ ታገኝ ትችላለህ። ቅዱሱን ነገር ደግሞ እንዳታደርግ ወደ መቅደሱ እንኳን እንዳትጠጋ የሚያደርግ ፈተና ሊገጥም ይችላል። ዛሬ ግን ከተስተካከል የሚያበረታ ይሆናል። የነገው ፈተና ጥቂት ይሆናል። እነ ቅዱስ ጊዮርጊስ በትንሹ በጥቂቱ እድሜያቸው የያዙትን አምላክ በማጠንከራቸው መፈጨት ለነሱ ተራ ነገር ነው። መገረፍ ለነሱ ተራ ነገር ነው። ይህንንም የሚመስሉ መከራዎች ለነሱ ተራ ነገሮች ናቸው። ለምን? ቀድሞ እግዚአብሔርን በጉብዝና ወራት እያሰቡ ስለነበር። ይህንን የሚያደርግ ክርስቲያን መሆን አለብን። ዘሩ የተባረከለት ትውልድ የሚፈጠረው ነገ ላይ የሚያፈራ ትውልድ የሚገኘው ዛሬ በልጅነት እግዚአብሔርን በማወቅ የተመላለሰ ትውልድ ሲኖር ስለሆነ፣ ስለዚህ የምታስተውል ጎበዝ፣ የምታስተውል ደግሞ ብርቱ ወጣት መሆን አለብህ ማለት ነው። እንዲሁ በአራተኛነት ደግሞ እጅግ በጣም ሁላችንን እያከሰረን ያለው ከሃይማኖት እያወጣ ከቤተ መቅደስ እንድንሰደድ እያደረገን ያለው ትልቁ ነገር እንዲሁ ወደ ሃይማኖት የሄዱ ሰዎችንም ቆም አድርጋችሁ ብትጠይቋቸው የሚሏችሁ ነገር ኦርቶዶክስ ቤተክርስቲያን አላስተማረችኝም የሚል ነው። እኔ እነዚህን ሰዎች ልጠይቃቸው የምፈልገው ትልቁ ነገር ወይም ደግሞ ልጠይቃቸው የምፈልገው አንዱ ጥያቄ ምንድን ነው? እስከዛሬ እስከደረሳችሁበት ምናልባት ዩኒቨርሲቲ ተማሪ ሊኖሩ ይችላሉ። ከዛም አልፈው ደግሞ ዲግሪም ዶክትሬትም ፒኤችዲም ብዙም ነገር ኖሯቸው ሊሆን ይችላል። እነዚህን ሰዎች ልጠይቃቸው የምፈልገው ከአንደኛ ክፍል እስከ 12ኛ ክፍል ከዛም በታች ደግሞ 3 ዓመት
ሲሄዱ የነበሩበት ወደ 15 ዓመት የሚሆነውን እድሜያቸውን ወይም ደግሞ 15 ዓመት የሚሆነውን ወደ ትምህርት ቤት ዕለት ማለዳ እየተነሱ ተመላልሰው ነው ትምህርቱን ያገኙት። ትምህርቱ ቤታቸው መጥቶ አይደለም። ቤተ ክርስቲያን ሲሆን አላስተማረችም ይባላል። የዓለማዊ ትምህርታቸውን ግን አስኳላ ትምህርታቸውን ተመላልሰው ተምረዋል። ለምን? ዕውቀቱን ፈልገው እንዲማሩ ትምህርት ቤት ድረስ ሄደዋል። ቤተ ክርስቲያንን ግን ቤተ ክርስቲያን ሄደው አስተምሩኝ ሳይሉ ቤተ ክርስቲያን አላስተማረችኝም ይላሉ። ይሄ እጅግ በጣም የማይገናኝ ነገር ነው። ቅዱስ ቤተ ክርስቲያንን ሄደን እንማር ላለ ሰው የምታስተምርበት የሰፋ ነገር አላት። እንደውም እንደ አስኳላው ትምህርት አይደለችም። እንደውም ደግሞ እንደ ዓለማዊ ትምህርት ገንዘብን ፈልጎ የሚቀመጥ መምህር ያላት አይደለም። ነገር ግን ከተማሪዎቹ እኩል ድንጋይ ላይ ቁጭ ብሎ የሚያስተምር መልካም አባትና መምህር ያላት መልካምና ደጋግ ደግሞ የኔታዎች ያሉበት ቤት ነው። የት? ቤተ ክርስቲያን። ስለዚህ የቤተ ክርስቲያንን ስም ለማጉደፍ የቤተ ክርስቲያንን ስም ለማጥፋት ቤተ ክርስቲያን አላስተማረችኝም ለማለት እንደሌላው ደግሞ ዓለማዊ ትምህርት መች ነው ደግሞ ቀንተ ቤተ ክርስቲያን ሄደ ልማር በላይ ተገኘው። ይህንን ሳታደርግ አላስተማረችም ማለት ያላዩትን እንደመመስከር ነው፣ ያላዩትን እንደመናገር ነው። ስለዚህ ቤተ ክርስቲያን አላስተማረችኝም የሚለውን ትርክት ልታወጡት ይገባል። ይሄ በዚህኛው በወጣትነት እድሜያችን ሊኖረን የሚገባ ነገር አይደለም። ብዙ ቦታ ስትሄድ የተማርከው ብዙ ቦታ ላይ ደግሞ ስትሄድ ደግሞ ያወቅከው ነገሮች ሁሉ ስለሄድክባቸው ነው። ጥሩ እንግሊዘኛ የሚናገር ልጅ ቢጠየቅ ከምን ተማርክ ቢባል ወይ የቋንቋ ትምህርት ቤት ገብቶ ነው፣ ምናልባት ፊልም አይቶ ሊሆን ይችላል፣ ምናልባት ደግሞ የተለያዩ ነገሮችን ሰምቶ ሊሆን ይችላል። ግን በትንሹ እንኳን ፊልምን አይቷል ወይም የሚማርበት የሆነ ነገር አይቷል። ታዲያ ስለ ቤተ ክርስቲያን ምን ተመልክተህ ምን ለመማር ሞክረህ ነው አልገባ ያለ? ምናልባት ቤት ውስጥ እኮ አንተ 6ኛ ክፍል ሆነ የ12ኛ ክፍል ፊዚክስ መጽሐፍ ሊኖር ይችላል፣ ግን አልተረዳውም። 12ኛ ክፍል ላይ ስትደርስ ግን ስትማረው ትረዳዋል። ለምን? የሄድክበት የእውቀት መንገድ ስላለ ማለት ነው። ልክ እንደዚሁ ቤተ ክርስቲያንን አላስተማረችም ከማለት በፊት ልናስተውል ይገባል። ይህንን ደግሞ እንድናስተውል ምን ይረዳናል? ዳዊት በመዝሙሩ ላይ እንደነገረን መዝሙር 122 ላይ ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ ይላል። ወደ እግዚአብሔር ቤት እንሂድ ስትባል ደስ ይበል። ይህንን የምትመኘውን እውቀት ታገኛለህ። ቤተ ክርስቲያን የላትም የምትለውን ነገር ከማለት በፊት ያላትን ነገር ትመለከታለህ። መቼ? ወደ ቤተ ክርስቲያን እንሂድ ባልን ጊዜ ደስ አለኝ እንዳለ እንደ ቅዱስ ዳዊት ደስ ብሎ ቤተ ክርስቲያን ላይ ስትደርስ፣ ያዕቆብን በመልእክቱ ላይ በምዕራፍ 4 ቁጥር 7 ላይ እንደተናገረው ወደ እግዚአብሔር ቅረቡ እርሱም ደግሞ ወደ እናንተ ይቀርባል እንዳለ እንዲሁ እንድትሆን ደስ ብሎ ቤተ ክርስቲያን ተገኝ። በኋላ አንተ ወደ እግዚአብሔር ስትቀርብ እሱም ወደ አንተ ይቀርባል። ይሄ ማለት በዙሪያ የለም ያለህበትን አያውቅም ማለት አይደለም፣ ግን አንተን የሚጠብቅ አምላክ ስላለህ ማለት ነው። ስለዚህ ቤተ ክርስቲያን አላስተማረችኝም የሚለውን ትርክት አውጡት። ሃይማኖታችሁን የምትቀይሩ ወደ ሌላ ቤትም ደግሞ የምትሄዱ ብዙዎቻችሁ ቤተ ክርስቲያን አላስተማረችኝም የሚለውን ትርክት አውጡት። እናንተ ለመማር አልሄዳችሁም። እናንተ ለማወቅ አልሄዳችሁም። በአጭሩ አሁን ያላችሁበትን ሃይማኖት እንኳን እንድትይዙ ወይም ያላችሁበት ቦታ እንድትደርሱ ሄዳችሁ ተምራችሁ ነው ቤተክርስቲያንን አላስተማረችም ያላችሁት። ቤተክርስቲያን ሄዳችሁ ተምራችሁ ግን አላስተማረችኝ የምትሉበትን አቅም አታገኙም። ስለዚህ ያስተዋለ ወጣትነት ሊኖረን ይገባል። ከዚህም ደግሞ በተጨማሪ ብዙዎቻችን የቤተክርስቲያን ስርዓት ወደኛ እንዲመጣ እንፈልጋለን። በእኛ ልክ እንዲሰራ፣ በእኛ አለባበስ ልክ፣ በእኛ አስተሳሰብ ልክ፣ በእኛ አበላል፣ በእኛ አጠጣጥ ልክ እንዲሰራ እንፈልጋለን። ይህ ደግሞ የሚሆን ነገር አይደለም። የሰው ልጅ ወደ ቅዱስ ቤተክርስቲያን ስርዓት እያደገ መሄድ አለበት እንጂ የቅዱስ ቤተክርስቲያንን ስርዓት ወደ ራሱ በራሱ ልክ እየለካ ሊዝቅ ሊያደርግ አይችልም። ምክንያቱም ፐርፌክሽን ከሚገኝበት ስርዓት ላይ ወይም ደግሞ 100% ልክ ነው ተብሎ በሚጠራው በሚነገርለት ስርዓትን እኛ ደግሞ መጉደል ማጥፋት ያለን ሰዎች የኛ ስርዓት ይበልጣል ልንል ስለማንችል ማለት ነው። የእግዚአብሔር ስርዓት የእግዚአብሔር ስርዓት ነው። ያንን ያስተዋለ ክርስቲያን ወጣት መሆን አለብን። በእግዚአብሔር ልክ ማንለካ ወጣቶች ከሆነ ነገ ላይ በእርግና ዘመናችን የምንሰደብ የምንገፋ እንሆናለን። አንድ ንጉስ ከተቀመጠበት ዙፋኑ ላይ ደግሞ ዘውዱ ተደፍቶ ልብሱ ደግሞ ወልቆ ቢገኝ ንግስናውን ሊመሰክሩለት አይችልም። ግን ከነክብሩ ካገኙት በክብር ደግሞ ያከብሩታል። ስለዚህ በእርግና ዘመንህ ላይ ሽበት ስላወጣ ቆዳ ስለተጨማደደ አይደለም የምትከበረው፣ ክብር ያለውን ነገር በዘመንህ ያሳልፍክ ስለሆንክ ነው። ስለዚህ ይህንን የሚፈልግ ወጣት በዚህኛው እድሜው ላይ መልካሙን ነገር ይገነባል፣ መልካሙን ነገር ራሱ ላይ ያንጻል።
መቼ? ዕውቀት ባለው መንገድ ሲመላለስ። ስለዚህ ሊያስተምር ሊመክር በሚችለው ቦታ ላይ ለመገኘት የማትሰለች ክርስቲያን መሆን መቻል አለብህ። እንዲሁ በአምስተኛነት ወጣቶች ከምናጠፋው ትልቁ ጥፋትና ብዙዎች ላይ ሚስ አንደርስታንዲንግ ካለው ነገር ቢኖር ንጽህናን እንደ ውርደት የሚመለከቱ ብዙ ሰዎች አሉ። ሶሻል ሚዲያውን ብንመለከት ንጽህናን ወይም ንጽህና ብለን እየጠራን ያለነውን ድንግልናን እንደ ኃጢአት የሚቆጥሩት ወይም ደግሞ እስከዚህ እድሜ ላይ እንድትሸከመ ያስከው እንዴት እስከዚህ እድሜ ላይ ደረስክ ብለው የሚያስቡ ሰዎችን የሚያሸማቅቁ ንጽህናቸውን ጠብቀው በክብራቸው የሚገኙትን ሰዎች ደግሞ እንደ ጅል የሚቆጥሩ ብዙዎች አሉ። በነገራችን ላይ በቤተ ክርስቲያናችን ስርዓት በድንግልና በንጽህና ሆኖ ማግባት ያለበት ዲያቆን ብቻ አይደለም፣ የቤተ ክርስቲያን አገልጋይ ብቻ አይደለም። ሁሉም ሰው በተቻለው አቅም ይህንን ነገር ጠብቆ በዚህ ልክ ተገኝቶ በቅዱስ ቤተ ክርስቲያን ይህቺ ሴት ለአንተ ሚስትህ ናት፣ ይሄ ደግሞ ወንድ ለአንቺ ባልሽ ነው ተብሎ እስከሚሰጥበት ድረስ ንጽህናን ቅድስናን መጠበቅ የቤተ ክርስቲያን አስተምሮ ነው። ለሁሉም ክርስቲያን የሚሆን ስርዓት ነው። ለዚህ ነው ቅዱስ ቤተ ክርስቲያናችን አዕማድ የተባሉ 5 ምስጢራቶች፣ 7ቱ ደግሞ ምስጢራተ ቤተ ክርስቲያን የሚባሉ ደግሞ የቤተ ክርስቲያን መልካም ምስጢራቶች መልካም ስርዓቶች ያሉባት ምስጢራት አላት። ከዚህ ውስጥም አንዱ ምስጢረ ተክሊል ነው። ምክንያቱም ክብር ያለውን ጋብቻ እግዚአብሔር በአንድነት መካከል የሚባርከውን መባረክ የሚነገርበት የሚማርበት አንድ ክፍል አለ። በዚህ ላይ ይህንን ምስጢር እንዲፈጸምላቸው ለሁሉ ክርስቲያን ታደላለች። ስለዚህም በንጽህና በድንግልና ተገኝቶ ለዚህ ምስጢር የተገቡ መሆን አለበት። ይህንን ግን ማድረግ ያልቻሉ በተለያዩ አጋጣሚዎች በእውቀት በተለያየ መልኩ ደግሞ ንጽህናቸውን ያጡ ካሉ እነሱም የቤተ ክርስቲያን ልጆች ናቸውና በቅዱስ ቁርባን ብቻ ተክሊል ሳይደፉ ስርዓተ ጋብቻቸውን እንዲፈጽሙ ቅዱስ ቤተ ክርስቲያን ታደርጋለች። ግን ወጣቶች ይህንን ነገር ጠብቀው በቤተ ክርስቲያን ተመስግነው ተክሊል ተደርጎላቸው ደግሞ ጋብቻቸውን እንዲያደርጉ ለሁሉም ትምህርት አድርጋ ያስቀመጠችውን ንጽህናን መጠበቅ፣ ቤተ ክርስቲያን ደግሞ ባለቤት የሚሆንሽን ባለቤትህ የምትሆነውን እስከምትሰጥ መጠበቅ መቻል አለብህ። ያ ለሁሉም ክርስቲያን ያለ ነው። አሁን ለዲያቆን ሚስት ብቻ ለአገልጋይ ብቻ የሆነ እስኪመስል ድረስ ኃጢአት ሆኖ እስከሚመስል ድረስ በሰዎች ላይ ይሄ እኔ ነኝ አራዳው ማውቀው ብሎ መጥፋትን፣ ኃጢአትን፣ ዝሙትን የሚሰብኩ በስተዋል። ይህን ግን ልናስተውል ይገባል። ቅድስት ቤተ ክርስቲያን ይህንን ለሁሉም ነው የሰራችው፣ ለሁሉምም ነው ደግሞ ያስቀመጠችው። ስለዚህ እስከ መጨረሻው ሕቅታ ድረስ በንጽህና ቆይቶ በቤተ ክርስቲያን ክብር ቅድስት ቤተ ክርስቲያን አክብራ እስቲ ያስቡት በ40 እና በ80 ቀን ከውሃና ከመንፈስ የወለደችው ያቺ ቤተ ክርስቲያን ዛሬም ደግሞ በክብር አንድነት ሲመሰረት አክብራና ወዳ ደግሞ ስትሸልም ይህንን የሚሆን ነገር እንድናስብ መሆን አለብን። ተክሊልም በቅዱስ ቁርባን የሚደረግ ጋብቻ በቅዱስ ቁርባን የሚታተም ነው። ነገር ግን ቤተ ክርስቲያን ልዩ በሆነ መልኩ ጸሎቷን አድርሳ አመስግና ደግሞ ደናግላኑን አንድነታቸውን ትባርካለች። ስለዚህ ይሄ ለሁሉም ነውና ይሄንን የሚያስብ ወጣት መሆን መቻል አለብን። ከዚሁ ላይ ደግሞ እንደ ጭማሪም እንድንመለከተው የሚፈልገው ሌላው ነገር አሁን የምንሰማቸው ሲንግል ማም ነኝ፣ እኔ ጠንካራ ነኝ፣ እኔ ብርቱ ነኝ እያሉ ብዙዎችን ወደዛ መምራት የሚፈልጉ አንዳንድ ሰዎችንም አሁን እንመለከታለን። ግን በነገራችን ላይ ጠንካራ ሊባል የሚችለው እግዚአብሔር የሚወደውንም ነገር በቤቱ አድርጓል ልንለው የምንችለው ትልቁ ነገር ትዳሩን የጠበቀ እግዚአብሔር ያለውን እግዚአብሔር የወደደውን በእናንተ መካከል ደግሞ ፍቅር ይሁን ሰላም ይሁን ትንሿ በቤተ ክርስቲያን በቤታችሁ ትገኝላችሁ ብሎ ደግሞ የተናገረውን ቃል አክብረው በትዳራቸው የጸኑትን ነው ቅዱስ ቤተ ክርስቲያን የምታከብረው። እንዲሁም ደግሞ የሰው ልጅም የሚወደው የሚመርጠው እውነት ነው። ብዙ መመሰቃቀሎች አለመመቸቶች ሊኖሩ ይችላሉ። ግን ሁሉንም ለመቻቻል ከሞከሩ በኋላ የሆነ መለያየት ከሆነ ምናልባት ልንመለከት እንችላለን። ቅዱስ ቤተ ክርስቲያን ግን አንድነታችሁን ሳትመሰርቱ የነበራችሁን አንድነት ደግሞ ከመሰረታችሁም በኋላ የሚረብሽ ደግሞ ጥያቄ ውስጥ የሚከቱ ነገሮች ሊከሰቱ ይችላሉ። ግን የምታቻችሉ አንድ የሆናችሁ ልትሆኑ ይገባል ብላ ነው የምታስተምረን የምትመክረን። ስለዚህም ነው በዝሙትና በአመንዝራነት ምክንያት ካልሆነ በስተቀር ትዳር ሊፈታ የማይገባው ነገር መሆኑን ቅዱስ ቤተክርስቲያን ትናገራለች። ባልና ሚስት አንድ ሆኖ እንደሚገመዱ ቅዱስ ቤተክርስቲያናችንም ደግሞ ይህንን አንድነት ስትሰራ ባልና ሚስት እግዚአብሔር አንድ ላይ ሆኖ የሚገመድ የማይላቀቅ አንድነት ነው።
ይህንን መለየት አይገባም። ስለዚህ አሁን የምትሰሙትን ሲንግል ማም ነኝ ሲባል ለዛ የሚያጓጓ አካሄድ እንዲሄዱ የሚያደርጉ የሚመስሉ ጥንካሬዎችን በጣም የተቀናጡ ህይወቶችን የሚያሳዩ አሉ። ግድ የላችሁም እሱን ተከትላችሁ ትዳራችሁን የምትፈቱ ካላችሁ እግዚአብሔርን እያሳዘናችሁት ነገ ደግሞ ለሚመጣው ነገር በደልን እያስቀመጣችሁ ነው። ከዚህም ብሎ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት መጽሐፍ ቅዱስም ደግሞ እንደሚነግረን ትዳሩን ያለ አግባብ ወይም ደግሞ ትዳሩን ሊፈታ በሚገባው ነገሮች ካልፈታ ወይም ሊፈታ በሚያስገድዱት ነገሮች ውስጥ ብቻ ሆኖ ካልተለያየ ወይም ደግሞ በቀላል ነገሮች ትዳርን እየፈቱ በትኖ የሚሄድ አይነት ሰው ሌላ ሰው ሄዶ ሲያገባ ዘማዊውን እያበዛ ነው ብሎ ነው ስርዓተ ቤተክርስቲያናችን የሚነግረን። ምክንያቱም አንድነቱ ይሄ ዝም ብሎ የሆነ አንድነት የጨዋታ አንድነት አይደለም፣ እግዚአብሔር የሚገኝበት አንድነት ነው። ምን ትዳር። ይህ ሁሉ ግን እንዲሆን በትዳር ውስጥ እግዚአብሔር እንዲገኝ በትዳር ውስጥ እግዚአብሔር ደግሞ እንዲቀመጥ መጀመሪያ ትዳሩም ሲመሰረት እንዴት ነው የተመሰረተው የሚለውን ማየት ያስፈልጋል። በቅዱስ ቁርባን በተክሊል እግዚአብሔር በተገኘበት ነው የተደረገው። ካልሆነስ ደግሞ አሁን ላይ በቅዱስ ቁርባን መታደስ መቻል አለበት። እግዚአብሔር እንዲገኝበት በቤት ውስጥ እግዚአብሔር እንዲገኝ መጋበዝ ያስፈልጋል። እግዚአብሔርን መጥራት ያስፈልጋል። ያኔ የጠነከረ የበረታ ትንሿ ቤተክርስቲያን የምትገኝበት ቤት ይሆናል። ስለዚህ ክርስቲያን ትዳሩን ሲመሰርት በተክሊል ከሱ ካልተቻለው በቅዱስ ቁርባን መሆን አለበት። ዛሬ ብዙ ካህናት አባቶቻችንን በማይገባቸው ቦታ በጭፈራ በደመቀ በጭፈራ ደግሞ እጅጉን ደግሞ በተናወጠ ሰርግ መካከል ይጋበዛሉ። ኑ ባርኩ ይባላሉ፣ ኑ ቀለበት አስደርጉ ይባላሉ። አባቶቻችንን እያስጨነቅናቸው ነው። ለነሱም ለክህነታቸውም የሚገባ ቦታ አይደለም። በቤተ ክርስቲያን ስርዓት በእንደዚህ አይነት ቦታ ላይ የሚፈጠር የሚቀመጥ ቃል ኪዳን የለም። ስለዚህ አባቶቻችንንም የማያስጨንቀው ለኛም ትክክለኛ ስርዓት የሚሆንልን ትልቁ ነገር ምንድነው? በቅዱስ ቤተ ክርስቲያን ጋብቻን መፈጸም ነው። አባቶቻችንንም በማይገባቸው ቦታ ላይ ልንጠራቸው አይገባም። በማይገባቸው ቦታ ላይ ልናቆማቸው አይገባም። ለክርስቲያን የሚገባ ቦታ ስላልሆነ አንድነትን ቅዱስ ቤተ ክርስቲያን ናት የምትሰጠው። እንደ አብርሃምና እንደ ሳራ የምትባርክ እንደ ይስሐቅና እንደ ርብቃ የምታጸና ቤተ ክርስቲያን ስለሆነች ስለዚህ ትዳርንም ሲያደርጉ በቤተ ክርስቲያን መሆን አለበት። በቤተ ክርስቲያን መገኘት መቻል አለበት። እግዚአብሔር እንዲገኝበት ነው መሆን ያለበት። ግዴላችሁም ጨፍሮ የሚሄዱ ሰዎች ድግሳቸውን ጨርሶ ሊሄዱ ይችላሉ። በእግዚአብሔር ቤት የሚደረግ አንድነት ግን ዘወትር እግዚአብሔርን በቤት ውስጥ ማድረግ ነው። በጉድለትም አብሮ የሚሆነውን፣ በደስታም አብሮ የሚሆነውን፣ በሐዘንም አብሮ የሚሆነውን እግዚአብሔርን በትዳር ውስጥ መጨመር። ይሄኛው ያዋጣል፣ ይሄኛው ይሻላል። የዕለት አንገትን ከፍ ከፍ የማድረግ አንገትን ደግሞ የማሳየት ልታይ የሚባልባቸው ታይታዎች ሁሉ አንድ ቀን ሊጠሩ ሊሰብሩ ይችላሉ። ስለዚህ እግዚአብሔር የተገኘበት ትዳር ግን ዘላለም ጸንቶ ይቆያል። ይህንን የመሰሉ ነገሮችን ማስተዋልና መጠበቅ አለብን። በዚህ ውስጥ ልናስተውለውና ደግሞ ልንጨምረው የሚገባው አንዱ ነገር ምንድነው? በትዳር መካከል እግዚአብሔርን መጨመር ብቻ ነው አስፈላጊ ሆኖ በትልቁ የሚጠቅመን። ሰዎችን ያለ አግባብ ከአቅም በላይ ካልሆነ በስተቀር አለማስገባት እጅግ በጣም ጥሩ ነው። ይህንን እንድልም ደግሞ ወይም ደግሞ ይህንንም እንዳስረዳ ሰሞኑን የተመለከትኩትን አንድ ቪዲዮ ምሳሌ አድርጌ ላንሳ። ባልና ሚስት ናቸው። ያው እሷን ፕራንክ ለመስራት ብሎ ትንሽ ስሜታዊ የሚያደርግ ወይም ደግሞ መባል የሌለበትን ነገር ይላታል። ቀድሞውኑ ፕራንክ የሚለው ሐሳብ መልካም የሆነ ነገር የለውም። መልካም የሆነ ነገር ብዙም የለውም። እጅግ በጣም ታስቦበት ካልተሰራ በስተቀር ወይም ደግሞ ሰዎችን የማይጎዳ ካልሆነ በስተቀር የሚጠቅም ነገር የለውም። ነገር ግን እርሱ ይህንን ሲያደርግባት የማይጠቅም ነገር ሲናገራት እርሷ ስሜታዊ ሆና ስታለቅስ ቪዲዮ ላይ ይታያል። ከዛም በኋላ ግን ሰዎች እየሰጡት የነበረው ፊድባክ እጅግ በጣም ነገሩን የሚያካርር እጅግ በጣም ነገሩን ደግሞ ከፍ ከፍ የሚያደርግ እንዲለያዩም ራሱ የሚፈልግ አይነት የሚመስሉ መልእክቶች ብዙ ቦታ ላይ ይጻፋሉ። ከነገሮቹ የተጋነነ እነዚህ ባልና ሚስት አንድ ላይ ሆኖ ነው ፕራንክ እርስ በርስ የሚሰራሩት። ከነሱ ሐሳብም ውጭ የሆነ ውትወታዎች ምክሮችን ብዙዎች ይሰጣሉ። አያችሁ እግዚአብሔር በዚህ ነገር ውስጥ ቢገባ ወይም ደግሞ እግዚአብሔር እንደ አንድ ይህንን ነገር ምን ትላለህ ቢባልና ወይም ደግሞ ቢጠየቅና ሊል የሚችለው ነገር አንድነታቸውን እንዲያስተካክሉ እንደ ባለ አይምሮ እንዲያስተውሉ እግዚአብሔር ይመክራቸዋል። እግዚአብሔር ይነግራቸዋል። አስተዋይ እንዲሆኑ ለቀጣይ ህይወታቸው ይህ ጠቃሚ እንዳልሆነ ይመክራቸዋል። የሰው ልጅ ግን ምከር ቢባል መለያየትን የሚናገር እንዴት ትናገራታለህ? ይህንን አንድነትማ መለየት አለብህ የሚል አይነት ድምጾች ነው የሚያሳዩት።
አያችሁ እግዚአብሔርና የሰው ልጅ ያለውን ልዩነት በዚህ መመልከት እንችላለን። እግዚአብሔር የተጨመረበት ትዳር ከሆነ ግን ጥበቃውን ነው የሚቀጥለው። መውደቅ አለ፣ የሰው ልጅ ነው፣ አለማስተዋል ይኖራል። ግን እግዚአብሔር ሲጨመርበት እንደ ባለ አእምሮ የሚያስቡ ሆኑ። በዚህ አንድነት ውስጥ እግዚአብሔር ይሰልጠን። ያስተዋለ ንግግርን ደግሞ ተነጋገሩ፣ ዘመናትን አብራችሁ የምታልፉ እንድትሆኑ ሁኑ ብሎ እግዚአብሔር ይመክራል። ስለዚህ ይህንን ቪዲዮ ሳይ ምንን ተመለከቱ? የሰው ልጅ ቶሎ ወደ ጸብ ወደ መለየት ሊያቀናን ይችላል። ግን ያስተዋልን ባለ አእምሮ ስንሆን ግን አስተውለን ወደ ኋላ እንላለን። ልክ አሁን ቪዲዮ እንደተመለከታችሁት ማለት ነው። ስለዚህ አስተዋይ የሆነው ሰው ሰውን ነው ወይም ደግሞ ያስተዋለውን ሰው ነው እንጂ የሚጨምረው ከዛ በፊት እግዚአብሔርን ያስቀድማል። ከዛ ደግሞ ያስተዋለውን እጅግ በጣም ደግሞ ሊረዳው የሚችለው ሊጨምር ይችላል። ከዛ ውጪ ግን የሰዎች መጨማመር በዚህ አንድነት መካከል በተጨመረ ቁጥር መለያየትን የሚከፍት ሊሆን ይችላል። ስለዚህ አስተውለን በአንድነት ውስጥ እግዚአብሔርን ብቻ የምንጨምር ሰዎች መሆን መቻል አለብን። ይህንን በይበልጥ በወጣቶች መካከል የሚታይ ነገርም ስለሆነ ነው። በወጣትነት ብዙ ነገሮች በችኮላም ስለሚደረጉ ማለት ነው። ያስተዋለ ክርስቲያን መሆን መቻል አለብን። ምክንያቱም አንድነቱን ወይም ደግሞ የተገመደውን ያንን ነገር የሚያጸናው ካልሆነ ጥቅም አልባ ስለሚሆን ማለት ነው። እንዲሁ በስድስተኝነት ደግሞ የምናነሳው በወጣትነታችን እያጠፋ ነው ያለነው ትልቁ ጥፋት ደግሞ ምንድነው ከተባለ በጥርጣሬ ውስጥ ያለ ኑሮ እንኖራለን። ወይም ስርዓተ ቤተ ክርስቲያኑንም እናውቀዋለን፣ ሕገ እግዚአብሔሩንም እንረዳዋለን። ግን ምን ችግር አለው ያለ አይነት አኗኗር እንኖራለን። የሆነ ነገርን ተደርጎ አረ ችግር የለውም በሚል አኗኗር እንኖራለን። በነገራችን ላይ ሁሌ ልናውቅ የሚገባው መንፈሳዊነት በምን ችግር አለው የሚመራ አይደለም። መንፈሳዊነት ችግር የለውም ይሁን እያለን የምንሄድበት አይደለም። ከትልቅ እስከ ትንሹ በስርዓት ተቀምሞ ተለክቶ የተቀመጠ ነገር ነው። ከዛ ውጪ የምንሆን ከሆነ ከእግዚአብሔር ፈቃድ የወጣንን ቅዱስ ጳውሎስ ብዙዎቹን ተመለከታቸው፣ ሞኞች ሆነዋል። ለዚህም ነው በኤፌሶን መልእክቱ ላይ ምዕራፍ 5 ላይ የጌታ ፈቃድ ምን እንደሆነ ተመልከቱ፣ ሞኞች አትሆኑ እያለ ይነግራቸዋል። የእግዚአብሔር ፈቃድ ምን እንደሆነ የምናይ ሞኞች ያልሆንን በራሳችን ግምት የማንራመድ ነው መሆን ያለብን። በራሳችን ግምት የምንሄድ ከሆነ ማንወድቃለን። እውቀታችን ጥቂት ነው፣ የተገደበ ነው፣ ብርታት አልባ ነው። ስለዚህ ሞኞች የሆንን መሆን የለብንም። የምናስተውል መሆን አለብን። የምንረዳውን የምናየውን ነገር ደግሞ በማስተዋል የምንመለከት መሆን አለብን። ስለዚህ ምን ችግር አለው በሚል የምንጠፋበት መንፈሳዊነት የለን። በአክብሮት ዝቅ በማለት ግን ከፍ እንላለን። እያወቅንም እየተረዳንም በዝቅታ በትህትና የምንኖር ከሆነ መልካም ነገር እናገኛለን። ትህትና በጎደለው መልኩ አንገት ብንደፋ ጥቅም አልባ ነው። ትህትናን ግን የተላበሰ አንገት መድፊያ ከሆነ እግዚአብሔር ይወደዋል። ዙሪያችን ደስተኛ የምንሆንበትን ነገር እናገኛለን። ምክንያቱም እግዚአብሔር ከሚሰጣቸው ትላልቅ ትምህርቶች ጌታችን መድኃኒታችን ኢየሱስ ክርስቶስም ከተናገረው ቃላት መካከል በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ብትወዱኝስ ትእዛዜን ጠብቅ ነው የሚለው። ብትወደኝ ትእዛዜን ጠብቅ። የምትወደው ከሆነ ትእዛዙን ጠብቅ፣ እኔም ደግሞ አብን እለምናለሁ የሚያጸናውን የሚያጽናናውን የሚያበረታውን መንፈስ ቅዱስ እርሱ ይሰጣችኋል። ስታዝን የምትጽናናበት፣ ስትስቅም ስትደሰትም ደስታ የሚሆንበት እግዚአብሔር መንፈስ ቅዱስ እንዲያደልህ ሕጉን መጠበቅ አለብህ። በስርዓት ውስጥ መገኘት አለብህ። ምን ችግር አለው በሚል መጥፊያ የምጣፋ መሆን የለብህ። ለምን? ብትወዱኝስ ሕጌን ጠብቁ እኔም ደግሞ ይህንን አደርግላችኋለሁ ተብለሃል። የሚሰጠህንም ነገር ደግሞ ነግሮሃል። ስለዚህ በዚህ ውስጥ የምትገኝ ክርስቲያን መሆን አለብህ። በዚህ ውስጥ የምትሆን መሆን አለብህ። ታዲያ ግን ይህንን ነገር እንዴት ነው የማውቀው? ምን ችግር አለው እያልኩ እየጠፋው ነው፣ በኃጢአት ውስጥ እየጠፋው ነው፣ እንዴት ሳውቃለሁ የሚል ሰው ሊኖር ይችላል። ወይም ደግሞ መጥፋቴ እንዴት ነው የሚል ሰው ሊኖር ይችላል። ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ምዕራፍ 3 ከቁጥር 20 አካባቢ ላይ በሕግ ኃጢአት ይታወቃል እያለ ይናገራል። ወይም ደግሞ ኃጢአት በሕግ ይታወቃል የሚል ቃልን ይናገራል። ይሄም ማለት ምንድን ነው? ሕጉን የምታውቀው ከሆነ አታመንዝር ሲል ማመንዘር የለብህም፣ ዝሙት ኃጢአት ነው ማለት ነው። አትስረቅ ሲል መስረቅ የለብህም፣ መስረቅ ኃጢአት ነው ማለት ነው። እናትና አባትን አክብር ሲል አለማክበር ደግሞ ልብን መንፋት ኃጢአት ነው ማለት ነው። ስለዚህ ይሄ ሕግ ኃጢአትን ይገልጻል፣ ኃጢአት እንዲታወቅ ያደርጋል። ስለዚህ የምታደርጋቸው ነገሮች በደል የሆኑ ኃጢአት የሆኑ እንድታውቅ ተማር፣ እወቅ፣ ተረዳ፣ አንብብ። ሕገ እግዚአብሔርን ደግሞ በልብ ውስጥ ጻፍ። ከዛም በኋላ የምታያቸው ኃጢአቶች
የምትሰራቸው ነገሮችን ታስተውላለህ። ምክንያቱም ህግ ኃጢአት እንዲታወቅ ያደርጋል፣ ወይም ደግሞ ያ ኃጢአት በህግ እንዲታወቅ ይሆናልና ማለት ነው። በህጉ ይገለጽ ይሆናልና ማለት ነው። አታመንዝር የሚለውን ቃል የሚያውቅ አንድ ክርስቲያን ዝሙት ማመንዘር ኃጢአት እንደሆነ ስለሚረዳ፣ ስለዚህ ቅዱስ ጳውሎስ እንዳለ በዚህ በህግ የሚገለጠውን ያንን ኃጢአት ልታውቅ ይገባል። ህገ እግዚአብሔርን ያስተዋልክ መሆን መቻል አለብህ። የኃጢአት በህግ ወይም ደግሞ በህገ እግዚአብሔር ሊፈተሽ የሚችልም እንደሆነ አንዱን ሲነግራቸው ነው ቅዱስ ጳውሎስ ይህንን የሚናገረው። እንዲሁ ደግሞ የቀደመውን እንዲሁ ደግሞ ከእግዚአብሔር ህግ ጋር የማይሆነውን እነዛም ሰዎች ያደርጉት እንደነበረው ህገ ኦሪትን አስበልጠው ሊመለከቱ የሚፈልጉ የነበሩም ስለነበሩ እነርሱንም ሊኮንን የተናገረው ቃል። እዚህ አንተ ያለህበት ነገር ምንድነው? በጥርጣሬ ውስጥ ነህ? ይሄስ ደግሞ መልካም ነው ክፉ ነው ብሎ ለመመልከትስ ደግሞ የሚያዘገይህ መንፈስ ውስጥ ነው ያለው? የትኛው ውስጥ እንዳለህ ያስተዋልኩ። ከዛም በኋላ የምትለይበትን መልካም ህግ በልቦና ጻፈው። ያ ህግ አይፋቅም፣ ያ ህግ ደግሞ አይሻርም፣ ያ ህግ ደግሞ የሚተው አይደለም። ያንን የምታደርግ ክርስቲያን መሆን አለብህ። ብትወደኝስ ደግሞ ህጌን ፈጽመዋል። አዎ ወጣትነህ ትምህርት እየተማርክ ሊሆን ይችላል። እንዴት ለትምህርት ልጸልይ? ለየትኛውስ ነገር ነው ደግሞ እግዚአብሔር የሚረዳኝ? ብትወደኝስ ህጌን ጠብቁ ያለው ምንስ ሊሰጠኝ ነው? ለትምህርቴ ምን ያገናኛል? ምናልባት ለህይወት የሚል ሰው ሊኖር ይችላል። ግዴላችሁም ለዚህም ይጠቅማል። ትልቁ ኢንጂነር ቢባል ዩኒቨርሲቲዎች ሳይከፈቱ የነበረው እነ ኖህ ናቸው። ትላልቆቹን መርከቦች የገነቡት ለአሁኑ ሰዎች የሚከብዱትን ግንባታ የሰሩ ሰዎች። ትላንትና መምራት እንዴት ነው ሊደርሺፕ እንዴት ነው ተብሎ ሊጠየቁ የሚችሉት እነ ሙሴ መጽሐፍ ቅዱስ ላይ ነው ያሉት። አላውቅም ብለው ነው የወጡት። እግዚአብሔር ግን ያስችላል። እግዚአብሔር ግን ይረዳል። ልዩ ልዩ ግብርናዎችን፣ የመሬቶቹን ወቅቶች፣ የሚዘራባቸውን የሚታጨድባቸውን መጽሐፍ ቅዱስ ላይ ቁልጭ ብሎ ተቀምጧል። ስለዚህ ይህ ሁሉ የተገኘበት መጽሐፍ ለአንተ እውቀት የማይገልጽበት ምንም ነገር የለም። ይህንን ሁሉ ደግሞ እንዲታወቅ ያደረገው ይህንን እውቀት የገለጸው እግዚአብሔር ለአንተ ፊዚክስ እና ኬሚስትሪ በጣም ለሱ ጥቂት ነገር ነው፣ በጣም የሚገልጽልሃል። ስለዚህ እግዚአብሔርን የምትወድ የእርሱን ህግ ደግሞ የምትመለከት ልትሆን ይገባል ማለት ነው። በሰባተኛነት በወጣትነታችን የምንሰራው ሌላው ነገር ደግሞ ስለ መንፈሳዊ ነገር ስንጠየቅ ብዙም እኮ አላውቅም፣ መንፈሳዊ ነገር ላይ ብዙም አይደለውም የሚሉ ሰዎች አሉ። እንደዛ የሆኑትም ደግሞ በራሳቸው የጥረት ጉድለት ነው። እነዚህን ሰዎች ጠጋ ብለን አንድ መጠየቅ ያለብን መተንፈስ ላይስ እንዴት ነህ? የሰውነት ጤንነትስ ላይ እንዴት ነህ? እንዴት እንደሚተነፈስስ አላውቅም ትላለህ? እንዴት እንደሚበላስ አላውቅም ትላለህ? እንዴት እንደሚታየስ አላውቅም ትላለህ ብለን ብንጠይቃቸው መልካም ነው ብዬ አስባለሁ። ምክንያቱም የሰራቸውን የገነባቸውን እንዴትስ መሆን እንዳለባቸው የደግሞ ያበጃጃቸውን እግዚአብሔርን አላውቅም ማለት እጅግ በጣም የሚያሳዝን ነው። ይሄ ማለት የማታውቁትን አውቃለሁ በሉ ማለት አይደለም። ለማወቅ ግን ጥረት ማድረግ ያስፈልጋል። ለማወቅ ግን መበርታት መቻል ያስፈልጋል። መንፈሳዊ ነገር ሲባል ብዙም አይደለሁም ብሎ ከነገሩ ዞር ማለት ጥቅም አልባ ነው። ምድር ላይ ያሉ ነገሮችን ጠንቅቀህ እንደምታውቀው በጥቂቱ ግን ለመንፈሳዊነት የተዘጋጀ ልትሆን ይገባል። ማታውቀውን አላውቅም ማለት መልካም ነው። ግን አንዳንዶች አላውቅም ማለት መንፈሳዊነትን ማወቅ እንደ ጅልነት ወይም እንደ ጥቂት ዕውቀት የሚያውቁ ሰዎች ስላሉ ነው። ስለዚህ ለመንፈሳዊ ነገሮችን ለመረዳት የበረታ ክርስቲያን መሆን አለብህ። ግዴታህም ማወቅ መቻል አለብህ። እጅህ ላይ ያለው ኮምፒውተር ቢበላሽ እንዴት እንደሚጠገን ለማወቅ ብዙ ነገሮችን ታነባለህ። እጅህ ላይ ያለው ስልክ ቢበላሽ ለመጠገን ብዙ ነገሮችን ታደርጋለህ። ባትችል ለማስጠገን የሚጠገኑት ጋር ትሄዳለህ። መንፈሳዊ ዕውቀትህ ባዶ ሆኖ ከተሰማ ሊሞሉልህ ወደሚችሉ መምህራን ዘንድ ሂድ። የጎደለ ነገር ካለ የምትታከምባት ቤተክርስቲያን ሂድ። በኃጢአት የጎሰቆለ ሰውነት ካለ በንስሐ የምትታነጽባት ቤተክርስቲያን ላይ ተገኝ። ይህንን ካላደረግ ዘላለም ዓለምህን መንፈስ ቅዱስ የሚነገረውን በመንፈስ ቅዱስ ደግሞ ተሞልቶ የሚመሰከረውን ቃል እኔስ ልረዳ አልተቻለኝም፣ እኔስ ደግሞ አላውቅም እያሉ እንዲሁ እየዋለሉ የሚጠፉ አይነት ሰዎች መሆን የለብህም። ስለዚህ አስተውለህ መንፈሳዊ ነገሮችን የምትረዳ ለእርሱም ደግሞ የፈጠንክ መሆን አለብህ። ፈጣሪ ልታውቀው ይገባል። አሁን አንተ መንፈሳዊነትን አላውቅም እያልክበት ያለህበት አንዱ ምክንያት ልክ በነዳጅ የሚሰራ መኪና ውስጥ ውሃ ብትጨምርበት እንደማይሄድ ለቅድስና የተጠራውን ሰውነትህን እርኩሰት ያለውን ነገር እየሞላኸው ነው። ቅዱስ የሆነው ነገር እንዲተው፣ ቅዱስ የሆነው ነገር እንዲያድርብህ እያደረክ ያለው
ቆም ብለህ ተመልከት። ለምንድነው የተሰራሁት? እኔ ምንድነኝ? እኔ የማን መቅደስ ነኝ? በየትኛው ውስጥ ማን ማደር አለበት የሚለውን ልታስተውል ይገባል። ያኔ ዛሬ እንደ ጅል የቆጠርከው ያ ነገር ደግሞ ምን ያህል እየጠፋበት ምን ያህል ደግሞ እያጣኸው የነበረው ትልቅ ነገር እንደነበረ እያወቅህ ትመጣለህ። ስለዚህ አስተዋለ ክርስቲያን መሆን መቻል፣ ስለዚህ ደግሞ ይህንን እንዲሞላ በመንፈሳዊ ዕውቀት ለመገንባት የተዘጋጀ ክርስቲያን መሆን እጅግ በጣም አስፈላጊ መሆን ያለበትና እጅግም ደግሞ አስፈላጊ የሆነ ነገር ነው። ከዚሁ ጋር ተያይዞ አንድ ነገር ማወቅ አለብን። አንተ የማን ነህ? ቆም ብለሽ ተመልከች። አንቺ የማን ነሽ? ቅዱስ ጳውሎስ ስብከቱንና መልእክቱን ሲናገር ለብዙ ነገሮች መግለጫም ደግሞ እንዲሆነው መልእክቱን የሚጀምረው ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ እያለ ደግሞ ራሱን ተናግሮ ነበር የሚያስተዋውቀው። እኛስ ደግሞ አንተ ማን ስንባል ስማችንና የተማርንበትን ክፍል የተማርንበትን ትምህርት ቤት ብቻ ሁሌ የምንገልጽ ነው መሆን ያለብን? ህይወት ባላቸው ቦታዎች ላይ እኮ የምንገልጽበት መልካም ዋጋ የተከፈለልን ክርስትናችን ደግሞ ትምህርት የሚሆን ክርስትናችን ደግሞ ምልክት የሚሆን ይህንን የመሰለ ዋጋ ማንም ሊሰጠው የማይችለው ግን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን ታላቅና ልዩ የሆነን ክርስቲያኖች መሆናችንን የምንመሰክር መሆን አለብን። ቅዱስ ጳውሎስን አንተ ማነህ ቢሉት እርሱ የሚናገረው ሐዋርያ ሊሆን የተጠራ የክርስቶስ ደግሞ ባሪያ ነኝ እያለ የሚናገር ይህንን የሚመስል ራስን ማስተዋወቅ እጅግ በጣም ያስቀናል። ትናንትና እኮ ሳኦል በነበረበት ሰዓት ስሙ ቢጠራ ብዙዎችን የሚገል ክርስቲያኖችን የሚያሳድ ነበር። አንተስ ደግሞ ያለህበት ነገር የትኛው ነው? አሁን አንተ ብትጠየቅ የትኛውን አድርገህ ነው ራስን የምታስተዋውቀው? በኃጢአት ውስጥ ያለው በመጠጥ ውስጥ እየጠፋው በክፋት ውስጥ እየጠፋው ያለው ሰው ነኝ ነው የምትለው? ወይስ ደግሞ ክርስቲያን የሆንኩኝ ግን ደግሞ ዕለት ዕለት በምግባሬ አምላኬን የምበድል አምላኬ ላይ ደግሞ የምተላለፍ ነገር ግን በሰጠኝ መንገድ በንስሐ የምታጠብ ታናሽ ክርስቲያን ነኝ ብለህ ነው ራስን የምትገልጸው? ሁለቱን ነገሮች መለየት ያስፈልጋል። በኃጢአቱ መኖር ራስን ለማስተዋወቅ አይሆንም። በእግዚአብሔር ቤት መኖር ግን በደስታ በሐሴት ለመናገር ይበቃል። አፋችን ወይም ደግሞ ከናፍራችን ቃላትን መናገር ማውጣት ሳይጀምር በፊት አይተውን እንኳን እንዲረዱ እንሆናለን። መቼ? በእግዚአብሔር ቤት ያለውን ሰላም የእውነት ስናደርገው፣ ነጠላ ለብሰን ለታይታ ሳይሆን በእግዚአብሔር ቤት ለህይወት ስንኖር ማለት ነው። ራስህን ማን ብለህ ታስተዋውቃለህ? ይህንን ሁሉም ራሱን ሊመልሰው የሚገባው ትልቅ ነገር ስለሆነ እጅግ በጣም ትልቅ ነገር ስለሆነ ማለት ነው። ብዙዎች ሃይማኖት ይቀይራሉ እየተነሱ እኔ ብዙ አላውቅም እያሉ ቤተክርስቲያን አታስተምርም እያሉ ሃይማኖታቸውን የሚቀይሩ ብዙዎች አሉ። ቅድም እንዳልነው ቤተክርስቲያን አታስተምርም ለማለት ቤተክርስቲያን መሄድ ያስፈልጋል። አበበ እንዲያደርጋል ለማለት አበበ ቤት ያለውንና ያበበን ባህሪያት ማጥናት ያስፈልጋል። ዝም ብሎ የሚናገሩት ከሆነማ ጥቅም የለውም። ዝም ብሎ የሚያወሩት ከሆነማ ጥቅም አልባ ነው። ያስተዋለ ክርስቲያን መሆን እንጂ ከማስተዋል የወጣ ክርስቲያን መሆን የለብንም። ወጣትነታችንን እንዳናጣው ልናስተውል ይገባል። ለዚህም ነው ቅዱስ ማርቆስ በወንጌሉ ላይ ምዕራፍ 8 ከቁጥር 35 ላይ እንዲህ ይላል፣ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያጸናታል። ስለ እኔና ስለ ወንጌል ስለ ክርስቶስና ስለዛ ስለሰማው መልካም ወንጌል ስለዛ መልካም ምስራች ራሱን የሚያጠፋ ደግሞ የሚያለማ ይሆናል። ከኃጢአት ቦታ ላይ ራሱን የሚያጠፋ ከክፋት ቦታ ላይ ራሱን የሚያጠፋ ከበደል ቦታዎች ላይ ራሱን የሚያጠፋ ነፍሱን ደግሞ የሚጥልበት ሳይሆን ነፍሱን የሚያደንለት ቦታ ላይ የሚገኝ እርሱ መልካሙን ነገሮች እያደረገ ነው። እርሱም ደግሞ ያድናታል። ይህንን ብሎ ብቻ ያቆም ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎል ለእርሱ ምን ይረባዋል? ምን ይጠቅመዋል? በዓለም ላይ ብዙ ፎቆች ቢኖርህ በዓለም ላይ ብዙ መኪናዎች ቢኖርህ ትርፍህ ደግሞ ወይም ደግሞ ረት ቢበዛ ሀብትህ የማያስጨንቅ የሚሆነው ሀብትህ ሰላም የሚያገኘው በዛ ላይ እግዚአብሔር ሲኖርበት የተገኘው ሀብት ደግሞ በንጽህና የተገኘ ራስን በመሸጥ ኃጢአትን በመስራት የክርስቶስን መቅደስ በማዋረድ ያገኘው ካልሆነ ነው ሰላም የምታገኘው። ሰውም ዓለምን ቢያተርፍ ደግሞ ነፍሱን ቢያጎል ምን ይጠቅመዋል አለ። ስለዚህ ዓለምን እያተረፈ ደግሞ ራሱን ደግሞ እየካደ በብዙ ሀብቶች ከሚከበበው ይልቅ ነፍሱን የሚያተርፈው ነፍሱንም ደግሞ የሚወደው ስለ ክርስቶስና ስለ ወንጌል የሚሰደደው እንዴት ይከብር ይሆን? ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል በዚህ በማርቆስ ላይ የምናገኘው። ስለዚህ
ዓለምን ሁሉ ቢያተርፍ ምን ይጠቅመዋል? ምን ይራዋል? ነፍሱ ከተከዳች፣ ነፍሱ ከደማች እኛ የትኛው ላይ ነው ያለን? አሁንም ራሳችንን እንጠይቅ። ዓለምን እያተረፍን ነፍሳችንን እያጎደልን ያለን ብዙዎች ስላለን ማለት ነው። ይህንን የሚያስተውል ክርስቲያን መሆን አለብን። ሌላኛውና ስምንተኛው ነገር በቤተ ክርስቲያናችን አዕማድ ከሚባሉት ምስጢራት መካከል አንዱ ምስጢረ ቁርባን ነው። ቅዱስ ቁርባንን ብዙ ሰዎች የሆነ የሪታይርመንት ቤኔፊት ወይም ደግሞ የጡረታ ጥቅማ ጥቅም የሚመስላቸው እድሜ ከገፋ በኋላ የሚገኝ የሚመስላቸው ሰዎች አሉ። አንዳንዶች ደግሞ የሆነ ሰዓት ንጹህ ሲሆን የምቀበለው ነኝ ደግሞ ብለው የሚያስቡ ሰዎች አሉ። ይህ ሁሉ ነገር ግን ስህተት ነው። ወጣትነትን ቀጥ አድርጎ እንዲመራ ከልጅነት ጀምሮ የሚያሳድግ ቅዱስ ቁርባን ይሄ መድኃኒት የእድሜ ገደብ የሌለው ንጽህናን ግን ደግሞ የሚወድ ይህን ንጽህና የሚሰጥበትን መንገድ ደግሞ የተቀመጠለት ታላቅ መድኃኒት ነው። ታላቅ ደግሞ መብል ነው። ይህ ማዕድ ለሁሉ ጤንነትን የሚሰጥ ከራስ ፀጉር እስከ እግር ጥፍር ድረስ ደግሞ በቅድስና ሊሞላ የሚችል ልዩ የሆነ ነገር ነው። ከዚህ መቅረብ በወጣትነታችን ድካም ይመስለናለን። አንዳንዶቻችን ካላረጀን ደግሞ የማይጠቅመን የሚመስለናለን። አንዳንዶቻችን የሆነ ቅድስና ደረጃ ላይ ካልደረስን የማይሆንም ይመስለናለን። ይህንን ሁሉ የሚመስለን እንዳይመስለን አድርጎ ሊያስተካክለን የሚችለው ደግሞ ይሄው ቅዱስ ቁርባን ነው። ቅድስና ንጽህናን የምትፈልግ ከሆነ ሊያነጻህ ሊቀድስ የሚችለው ይሄ ቅዱስ ቁርባን ነው። ያነሰውን ዕውቀትህን ደግሞ እንድታጸና ደግሞ እንድትጽናና የሚያደርግህን ዕውቀት የምታገኝበት በዚሁ በቅዱስ ቁርባን። ከዚህ ከቅዱስ ቁርባን መሸሽ እድሜህን የሚገድብ ስራህን ደግሞ የሚያስቆም ወጣትነትን የሚገል የሚመስል ተሳስተሃል። አዎ ከኃጢአት ስራዎች ሁሉ ይገድብሃል። በበረከት መንገዶች ሁሉ ያስራምድሃል። አዎ ከክፉ ነገሮች ደግሞ ይለይሃል። በጽድቅ መንገዶች ላይ ግን በጽድቅ ምድር ላይ ግን ደግሞ ያኖርሃል። ይህንን የምትፈልግ ከሆነ ከዚህ ቅዱስ ቁርባን የቀረብክ ክርስቲያን መሆን አለብህ። ዘወትር በቤተ ክርስቲያን ይቀርባል። እኛ ግን ከዚህ ማዕድ ደግሞ ተለይተናል። ለምን? የዓለሙን ትርፋችንን የሚያስተወን ነፍሳችንን ደግሞ እየጎደለ የምንሄድበትን መንገድ ደግሞ የሚገልብን ስለሚመስለን አይደለም። ነፍስህን ያጎደለውን ነፍስህን እንዲሞላ እንጂ ነፍስህን እንዳያጎል ነው የሚያደርግብህ። ነፍስህን የበደለውን ነፍስህን እንዳይበደል ነው እንጂ የሚያደርግብህ ነፍስህን እያጎደለ እንዲገልህ ያደርግብህ። ይህንን ቅዱስ ቁርባን የምትቀርብ መሆን አለብህ። በወጣትነት ለዚህ ምስጢር የታደለን መሆን መቻል አለብን እንጂ የሆነ እድሜን የምንጠብቅ መሆን የለብንም። ዛሬ የተዘጋጀን መልካም ክርስቲያኖች መሆን አለብን። በእኛ ጣሪያ ቤት ውስጥ ወይም በእኛ ጣሪያ ውስጥ እግዚአብሔር ሊገባበት የማይቻልበት የንጽህና ጉድለት ላይ ልንሆን እንችላለን ያለነው። በብዙ ኃጢአቶች በደሎች ልንሆን እንችላለን ያለነው። ነገር ግን ንስሐ በሚባል ልዩ ማደሻ ሰውነታችንን እናድስ፣ ሰውነታችንን እንጠበው። ከዛም በኋላ ደግሞ በዚህ በታደሰ ቤት ውስጥ ልክ የታደሱ ቤቶች ውስጥ ትላልቅና ንጹህ ዕቃዎች እንደሚገቡት ልክ እንደዚሁ ደግሞ በታደሰው ቤት ውስጥ ልዩ የሆነውን ጸሎት፣ ልዩ የሆነውን ስግደት፣ ልዩ የሆነውን ደግሞ እግዚአብሔርን ለማምለክ የሚያስችለውን አቅም ከከተትን በኋላ ወደ ቅዱስ ቁርባኑ ቀርበን ደግሞ ይህን የታደሰውን ቤት የምንከባከብበት ለይህንን የታደሰው ቤት የሚቀበለውን እንግዳ ደግሞ የሚያጸናበት የሚፈልገውን የሚያደርግበት ነገ በክብር ለሚመጣው ለዛ ደግሞ ልዩ ለሆነው አምላካችን ደግሞ ዝግጁ ሆኖ የሚቆይበትን ቅዱስ ቁርባንን እንቀበል። ዛሬ ላይ ይህንን የምታፍሩበት መቀበል፣ ወደ ቅዱስ ቁርባን ደግሞ መገኘት፣ ራስን ዝቅ ማድረግ ማፈር የሚመስለን ካለን ነገ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚመጣበት ሰዓት ዛሬ እኛ አፍረናል ብለን በዓለም እንደተደበቅን ለቅዱስ ቁርባኑ ራሳችንን እንደከለከልን ነገ በእኛም ያፍርብናል። ነገ ላይ አላውቃቸውም ብሎ ይመሰክርብናል። ስለዚህ እንዲህ እንዳንሆን ቅዱስ ቁርባኑን የተቀበልን ይህንን ልዩ ማዕድ ያወቅን ልንሆን ይገባል። ይህ ነገር በገንዘብ የተገዛ ወይም ደግሞ በተራ ነገሮች የተሰራ አይደለም። ቅዱስ ጳውሎስ እንዳለው ልዩ በሆነ ደሙ የገዛ ልዩ በሆነ መልኩ ደግሞ በመስቀሉ ላይ በሕመም ስለ ሁሉ ፍቅር የተሰጠውን ልዩ ማዕድ ነው። ይህን መቀበል የምንችል ካልሆንን እየጠፋን የመጣን እየጠፋንም ነን። ስለዚህ ክርስቲያኖች በዚህ በወጣትነት እድሜያችን ያስተዋለን እንሆን። ሌላኛውና የመጨረሻው በወጣትነታችን እየሰራ ነው ያለነው ትልቁ ስህተት አዋቂ ነኝ ብለን እናስባለን። በቃ እንደኔ አዋቂ የለም። አሁን ላይ እንደምንመለከታቸው ዘመኑ ላይ ስንመለከት ብዙዎች እኔ ያውቃለሁ እያሉ የማያስረዱት ነገር የለም። የሚያውቁትን የማያውቁትንም ሁሉንም ደበላልቀው ራሳቸውን የሆነ ሊቅነት ላይ የሚያስቀምጡ ብዙዎች አሉ።
በዚህ ወጣትነት እድሜ ላይ እሳትነቱ ባለበት በዚህ እድሜ ላይ ሰውነታችን እንደ አዋቂ ያደርገዋል። አንድ መጽሐፍ አንብቦ ብዙ እንዳወቀ የምንሆን ብዙዎች አለ። ይህንን ነገር ግን ቆም ብለን እንያዘው፣ እናስተውል። ይሄ ሰዓት ሊያጠፋንም ሊችል እንደሚችል ማወቅ መቻል አለብን። አወቅን ያለባቸው ደቂቃዎች ሁሉ ሊገሉን እንደሚችሉ እናውቅ ይገባል። እጅግ በጣም ደግሞ አዋቂ አትሁን፣ እጅግም ደግሞ በጣም ጠቢብም ደግሞ አትሁን እያለ ጠቢቡ ይናገራል። ምክንያቱም ራሳቸውን የማይገባ የጠቢብነት ጫፍ ላይ ለማስቀመጥ የሚፈልጉ ብዙዎች አሉ። እንዴትስ ደግሞ ሀብትን መያዝ እንዳለባቸው ሲያውቁት ደግሞ እጅግ ባለጠጋም ደግሞ ይሆናሉ። እነዚህ ከሚጠፉ ጠቢብነታቸው ባለጠግነታቸው ቢቀር ይሻላል። ስለዚህ በዚህ በወጣትነት እድሜ ላይ አዋቂ ነኝ የሚለዋ ድምፅ እጅግ እየጮኸች ትመጣለች። አእምሮአችን ላይ እንደሚያውቅ ሁሉን እንደተረዳ ያደርገናል። ቆም ብለን እንመልከት። ብዙዎችን የምናስት ልንኖር እንችላለን። ብዙዎችን ልናጠፋ የምንችል ልንኖር እንችላለን። ቆም እንበል። እኛ ብቻ ጠፍተን የምንቀር ሳይሆን ሌላውንም የምናጠፋ ስለምንሆን ያስተዋለን ክርስቲያኖች መሆን መቻል አለብን። አዋቂ ነኝ የምትለዋ ስሜት ስትመጣ ራስንም መጎሰም ያስፈልጋል። ራስንም ያዝ ማድረግ ያስፈልጋል። የማናውቃቸው ብዙ ነገሮች አሉ። የማናውቃቸው ያላስተዋልናቸው ነገሮች አሉ። ዛሬ ስንመለከት ሰውን ተውት፣ ከእግዚአብሔር ጋር የሚጣሉ ብዙዎች አሉ። ለምን? ማስተዋልን ስላልያዙ፣ ማወቃቸው ከማንም በላይ ያረጋቸው የሚመስላቸው ስላሉ ነው። ግን አላወቁ። እያወቁ እንዳላወቁ ደግሞ ከመሆን መቆጠብ አለብን። በዚህ በቅዳሴ ጊዜ ላይ ነፍሳችሁን ተመልከቱ ይላል። ራሳችሁን ተመልከቱ፣ በወንድሞቻችሁ ላይ አትፍረዱ፣ ያስተዋላችሁን እያለ ይናገራል። ስለዚህ አስተዋይ ክርስቲያን መሆን መቻል አለብን ማለት ነው። ራስን መመልከት ያስፈልጋል። ሌላው ላይ ከመናገር ለሌላው ከመግለጽ በፊት ራስን የተመለከተ ክርስቲያን መሆን እጅግ በጣም አስፈላጊ ነው። ስለዚህ በዚህ በወጣትነታችን ከሚያስፈልገንና በትልቁም ደግሞ ሊኖረን ከሚገባው ትልቁ ነገር ባለ አእምሮ መሆን መቻል አለብን። እንዴት ነው ባለ አእምሮ መሆን የምንችለው ካልን ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 3 ላይ እንደገለጸው እንደ ባለ አእምሮ እንዲያስቡ እንጂ ማሰብ ከሚገባ አልፎ በትዕቢት እንዳያስቡ በመካከላቸው ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ አለ። አሁን ልናስተውል ይገባል። እንደ ባለ አእምሮ መሆን አለብን። ማሰብ እንደሚችል ለባዊት ነፍስ እንደተሰጠው ክርስቲያን፣ ለባዊት ነፍስ እንደተሰጠው ሰው መሆን መቻል አለብን። ነገሮችን ልብ የምናደርግ የምናስተውል፣ ይሄ ምን ይጠቅማል፣ ይሄ ምን ይጎዳል እያልን የምንለይ ልንሆን ይገባል። ይህንን ከለየን ለባዊ ከሆንን አስተዋይ ከሆንን የሚጠቅመውን ከማይጠቅመው ለይተን እናውቃለን። አዋቂ ነኝ እያሉ አንገትን ከፍ ከማድረግ እንቆጠባለን። ለመማር ዝቅ ብሎ ደግሞ ለማወቅ ያወቁትን ብቻ ለመናገር የበረታ ወጣት እንሆናለን። ስለዚህ በዚህ በወጣትነት እድሜ ላይ አውቃለሁ የሚል ውሳጣዊ ንግግር ከውስጣችን ሲመጣ ራስን ወሰም አድርጎ የሚያውቀውን እንዲናገር የማያውቀውን እንዲማር ለራሳችን ልናስተምር ይገባል። ያኔ ባለ አእምሮዎች እንባላለን ማለት ነው። ስለዚህ ዛሬ የጠቀስናቸው እነዚህን ሁሉ ነገሮች በወጣትነታችን የምንሰራው ስህተት ናቸው። ከእግዚአብሔር ጋር እንድንለይ የሚያደርጉን ነገሮች ናቸው። እነዚህን ሁሉ አረመን ወጣትነታችንን ልንቀድስ፣ ወጣትነታችንን ልናስተካክል፣ እግዚአብሔር በወጣትነታችን ውስጥ ደግሞ እንዲናገር ልናደርግ እንችላለንና ይህንንም ደግሞ አድርገን በመልካሙ መንገድ የተገኘን እንደ ወጣቶቹ ቅዱሳን፣ እንደ ሕፃናቶቹ ቅዱሳን በእድሜ ልጅ ሆነው አረጋዊ እንደተባሉት ንጹሐን እንድንሆን የእርሱ መልካም ፈቃድ ይሆንልን። ይህንን አድርገን ፈጽመን ወጣትነታችንን በቅዱስ መንፈስ የምንጎበኝ እንድንሆን የእግዚአብሔር መልካም ፈቃድ ይሆንልን። ለዛሬ ይህንን ካለን ይበቃናል። መልካም ጊዜ፣ መልካም ሰዓት ለሁላችን ይሆንልን። እግዚአብሔር ያክብርልን።